እሺ እንደዚህ አይነት አየሮች አሉ። ግን ያው ለዚህ ሁሉ ነገሮች መነሻ አንዳንዴ ብዙ የተሞከሩ ነገሮች አሉ በመንግስት በኩልም ይህን ጦርነት ለማስቀረት ከተባለው ጀምሮ ለምሳሌ በሰሜኑ ጦርነት ጀምሮ የኤርትራ ሰራዊት ኢትዮጵያ ሉዓላዊ ግዛት ላይ ገብቷል። በዛ ምክንያት ነገሮች እየተባባሱ ሄደው ፕሪቶሪያ ስምምነት ከተፈረመ በኋላ ወደ ለየለት ጥል ገብተናል ኦሬዲ እና አሁን በዛ መንገድ ሲሄድ ዋነኛው ደግሞ ኢትዮጵያ የባህር በር ጥያቄ ስታነሳ አንደኛ ተቋሚና አደናቃፊ ሆኖ የመጣው የኤርትራ መንግስት ነው። አንደኛ የአሰብ ወደብ የተጠየቀ እና በጉልበት ይወሰድብኛል ብሎ ቅሬታዎች ያቀርብ ነበር። ቀጥሎ ደግሞ በ2024 ከሶማሊላንድ ጋር ስምምነት ሲካሄድ ከሶማሊያ ጋር ሆኖ ከግብጽ ጋር ሆኖ ተቃውሞ ያሰማው የኤርትራ መንግስት ነው። አሁን ይሄን ነገሮች ስታያቸው ኤርትራ መንግስት ፍላጎቱ የኢትዮጵያን ወደ ባህር የመጠጋት አላማ የማደናቀፍ ነው ጄኔራል አላማ ያለው። ከዛ ቀጥሎ አገር ውስጥ ባሉ አማጽያኖችን የመደገፍ የተለያዩ ስራዎችን ይሰራል። ዓለም ላይ ያሉ መንግስታት በሙሉ ኤርትራ ያደረገውን ነገር ኢትዮጵያ ላይ ቢያደርግባቸው ማንም መንግስታት አይታገስም። የትኛውም ዓለም ማለት ነው፣ ስለ ሪያሊቲ ካወራን ማለት ነው። ማንኛውም ሀገር ያደለው ሀገር እስራኤል እኮ ለምሳሌ ለአንድ ግለሰብ ብላ ሶስተኛ ሀገሮችን እንደ ኳታርን እና ቱኒዚያ ምናምን እኮ ስትደበድብ ነበር እኮ። ወይ ስለዚህ አሁን ይዋጋሉ፣ መዋጋታቸው ማይቀር ነው ብለህ ነው የምታስበው? መዋጋታቸው ማይቀር ነገር ነው ብዬ አስባለሁ። በአብዛኛው የሚያሳየው ነገር ኦኬ፣ ማን ከማን ጋር ነው የሚዋጋው? የፌዴራል መንግስቱ ከቲፒኤልኤፍ ጋር ነው ወይስ የፌዴራል መንግስቱ የሚገጥመው ቲፒኤልኤፍንም ሻዕቢያንም ነው? ጦርነቱም የሆነው ከቲፒኤልኤፍ ጋር የሚመስለኝ፣ ግን በእጁ አዙር ሻዕቢያ መሳተፉ አይቀርም። ስለዚህ ሻዕቢያ መሳተፉ ማይቀር ከሆነ ውጊያ የፌዴራል መንግስቱ የሚያደርገው ከቲፒኤልኤፍም ከሻዕቢያም ጋር ይሆናል ማለት ነው። አዎ ያንን የሚያደርገው ግን ለምሳሌ ሻዕቢያ የሚፈልገው አካሄድ ጦርነቱ እንዲካሄድ የሚፈልገው በትግራይ ክልል ላይ ገብቶኛል። ኦኬ ስለዚህ ያ ከሆነ ደግሞ አማራ ክልል ከፋኖ ጋር የምታደርገው ውጊያ አለ፣ ከፋኖ ጋር ውጊያው እንዳለ ሆኖ ማለት ነው። ያው ፋኖ እኮ በቀኝም በግራም በኩል መሳተፉ አይቀርም እዚህ ጦርነት ላይ። ኦኬ ፋኖ ይሳተፋል። ኦኬ ቆይ ልብ በሉ። ፋኖ ይሳተፋል፣ ፋኖ ይሳተፋል፣ ቲፒኤልኤፍ ይሳተፋል፣ ሻዕቢያ ይሳተፋል። ኦነግም ኦሮሚያ ክልል አክቲቭ ጦርነት አለ። ስለዚህ የኦነግም ጦርነት አለ፣ እነሱም ይሳተፋሉ። እስቲል እኮ እንደ ከዛ ብቻ ሳይሆን ከሱዳን በኩል ራሱ ከአርሚ ሰባም እንደገና ከሳፍ ጋር መዋጋታችንም አይቀርም። ጥቃቶች መግባታቸው ስለማይቀር ምልክቶች ስላሉ ማለት ነው። ጦርነቱ ከተጀመረ ይሄን ሁሉ አንተ የምትደግፈው መንግስት ይሄን ሁሉ ጦርነት ተቋቁሞ ሰርቫይቭ የሚያደርግ ይመስላል? አልኮ እኮ ይሄንን ሰፊ ጦርነት አንዴ ከተጀመረ በጣም የሚሰፋና አውዳሚ የቀንዱን የሚያናውጥ ጦርነት ስለሚሆን ጦርነቱ እንዳይጀመር ጥረቶች ማድረግ መልካም ነው። ያንን ጥረት እያደረጉ ነው መንግስት ነው እያደረገ ነው መንግስት ብዬ አምናለሁ። ግን ለምሳሌ የኢትዮጵያ ውስጥ ያሉ ጦርነቶች ለምሳሌ ከኦላጋም ከቲፒኤልኤፍም ከፋኖ ጋር ሊደረጉ የሚችሉትን ጦርነቶች የሚያነሳሱት አካላቶች ኤርትራና ግብጽ ናቸው አይደለ? እነዛ ሰዎች ስለሆኑ እነዛን መነሻውን ካልሰበርከው ይሄ ነገር መከሰቱ አይቀርም። የዛሬ ዓመትም የዛሬ 2 ዓመትም እንዳጠቃላይ ማለት ነው። ስለዚህ አንተ የምትደግፈው መንግስት ይሄን ሁሉ ተቋቁሞ መነሻው የሚሰብር ይመስላል? ኦፍ ኮርስ ያንን ኦክሲጅኑ መቆረጥ አለበት ነው ብዬ ማምነው ራሱ ያንንም ነገር ያሳካዋል ብዬ መንግስት አስባለሁ። ኦኬ ቴንክ ዩ ሶራችን ከጀርባ የሚጫጫ ነገር አለ፣ አስተካክለው። ቆይ ኮሜንት ላይ ያላችሁ ሰዎች እስኪ ራሳችሁን በጎን ለጎንም ተወያዩ። አሁን ለምሳሌ አንድ የመጀመሪያው ቃታ የሚሳብ ከሆነ እንዴት ያለ ጦርነት ነው የሚሆነው? ይሄን ሁሉ መመከት የሚችል ኃይል አዘጋጅቷል ማለት ነው የፌዴራል መንግስቱ። ኦሮሚያ ጋር ከኦነግ ጋር ፋኖ አለ፣ ቲፒኤልኤፍ አለ፣ ሻዕቢያ አለ፣ እንደገና ሳፍ አለ፣ የሱዳን አርሚ ፎርስ አልቡርሃን የሚመራው። እሺ እጅግ በጣም ለመተንተንም ለማውራትም የሚሰቀጥጥ ይመስለኛል። አሁንም ግን በተለይ የሃይማኖት ሰዎች፣ ምሁራኖች
2 ዓመት ከምትዋጋ 30 ዓመት ብትደራደር ይሻላል። ዝም ብለህ የተጨቃጨክ እየተፎጋገርክ ምናምን ሰላም ትዕግስቷ ሊሟጠጥ አይችልም ብዬ ነው ተስፋ ማድረግ። አሁንም እዛ አካባቢ ላይ አንዴ ቃታ ከተሳበ እጅግ አስከፊ ነው የሚሆነው። በነገራችን ላይ ጦርነት መጀመር በጣም ቀላል ነው። ከባዱ ነገር ማቆም ነው። ሚሊተሪ ሰዎች ይነግሯቸዋል። የሚሊተሪ ሰዎች ይነግሯቸዋል። አንዳንዶቻችሁ የፌዴራል መንግስትን ብሌም ታደርጋላችሁ፣ አንዳንዶቻችሁ ሌሎችን ብሌም ታደርጋላችሁ። ይሄ ጦርነት ከመጣችሁ አይቀር ደግሞ ላይደረግ የሚችልበትንም አንግል ብታሳዩን አሪፍ ነው። ልንዋጋ ምንችልበትን ማንም እብድም ምንም ሊያዋጋ ይችላል፣ ሊያታኩስ ይችላል። እናንተ አይናችሁ የሚታያችሁ ነገር አለ። ላንዋጋ ምንችልበት እጅግ ደም አፋሳሽ እጅግ ዘግናኝ የሆነ ነገር ነው የሚታየኝና እሱንም ነገር እንድታስቀምጡልን ለማለት ያለው። ምኒልክ ወደ አንተ ለምጣሽ ወንድሜ፣ 6 ደቂቃ አለ። ቴንክ ዩ አመሰግናለሁ። አሁን ከሁለት ኦኬ አሁን ወንድማችን ትንሽ የጠቀሰው ነገር ብዙ ሀቅ አለው፣ ግን ሰፋ አድርገን ብናየው የዚህ ጦርነት ፋይናንሰሮች የሚሆኑት ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ ናቸው። ተሳታፊ የሚሆን ውስጥ ከሀገር ውስጥ ከኢትዮጵያ ውስጥ ኦኤልኤፍ፣ ኦነግ፣ ብልጽግና እንደ አንድ ክሊክ ነው የማያቸው። የመጨረሻው ሰዓት ላይ አንድ እንደሚሆኑ ጥርጣሬ የለኝም። አብዛኞቹም እጅ ሰጥተው የሚገቡት ዩኒፎርም ቀይረው አዳዲስ መሳሪያ ተሰጥቷቸው ለኦሮሚያ ልዩ ኃይልና ለመከላከያ ሰራዊቱ እንደሚመዘገቡ እናውቃለን። በሌላ በኩል ደግሞ ከብልጽግና ጎን የቆሙት ዩናይትድ አረብ ኤሚሬትስ እና አርኤስኤፍ አሉ። በትንሹ ደግሞ ሶማሊላንድ አለች። በትንሹ ሶማሊላንድ ባለፈው እንደተናገርኩት ከኤርትራም ጋር ከሱዳንም ጋር ከሶማሌላንድም ጋር ከሶማሊያም ጋር አብይ አህመድ ያደረጋቸው ስምምነቶችና የዲፕሎማቲክ ቻናሎች ሁሉ የተቋረጡትና ያለቁት በክህደት ነው። በአብይ አህመድ ክህደት ነው። ሰም ፖይንት ኦር አናዘር ክህዷቸው ግንኙነታቸው ተበላሽቷል። ከሱዳን ጋር የመጨረሻው አሁን በቅርብ በዚህ ሳምንት የምናያቸው ሪፖርቶች አርኤስኤፍን ሰፖርት የሚያደርግ አንዳንዱን በሳተላይት ቀደም ፐብሊክሊ አቬይላብል በሆነ እያየሁት የነበረው ከሱዳን 20 ኪሎ ሜትር ርቀት ላይ 20 ማይል ላይ ኪሎ ሜትር ሳይሆን ማይል ላይ ርቀት ላይ የአርኤስኤፍ ማሰልጠኛ ካምፕ በዩኤኢ ፈንድ ተደርጎ ካምፕ ሰርተዋል። ወታደሮችም እያሰለጠኑ ነው። አት ዘ ሴም ታይም ከኤርትራ ጋር ጦርነት መጀመር ይፈልጋሉ። በተቃራኒው ሳይድ ደግሞ ቲፒኤልኤፍ፣ ኤርትራ፣ ሶማሊያ፣ የሱዳን አርምድ ፎርስስ፣ ግብፅ እና ሳውዲ አረቢያ አሉ። ከሀገር ውስጥ እንደጠቀስኩት ኦነግ፣ ኦኤልኤፍ፣ ብልጽግና አንድ ብዬ ነው የማስባቸው። ፋኖ አለ። ከዛ ውጭ ይሄ ነው የሚባል ፋኖ ከነሱ ጋር አንድ ነው። ፋኖ ራሱን ችሎ ነው። ኤርትራ፣ ቲፒኤልኤፍ፣ ግብፅ፣ ኤስኤኤፍ ወይንም የሱዳኒስ አርሚ እና ሳውዲ አረቢያ በአንድ ጎን ናቸው። ብልጽግና የዩኤኢ ሰፖርት አለው። እዚህ ጋር ትንሽ ልዩ የሚያደርጋት ፋኖ ራሱን ችሎ ነው የሚዋጋው ስትል ቆይ ለምሳሌ የፌዴራል መንግስቱ ከቲፒኤልኤፍ ጋር የተዋጋ ነው፣ ከሻዕቢያ ጋር የተዋጋ ነው፣ ከኦነግ ጋር የተዋጋ ነው። ፋኖ የሚተኩሰው ወደ ፌዴራል መንግስቱ ነው። ሁሉም የራሳቸው ካውዝ አላቸው የሚዋጉበት። የቲፒኤልኤፍ ጉዳይ የታወቀ ነው። የመሬት ፍላጎት አለው፣ የአማራን መሬት መውሰድ። ከብልጽግና ጋር የፓወር ሼሪንጉን አልተስማማውን አሁን ያለው እንደሚፈልገው እየዘረፈ አይደለም። የተወሰኑት ከብልጽግና ጋር ተቀላቅለዋል፣ የቀሩት ከኤርትራ ጋር ተቀላቅለዋል። ሶ ክሊርሊ እዛ ጋር የማይካድ ሻዕቢያ እና ቲፒኤልኤፍ ወደ 4 ኪሎ ቢቃረቡ ለምሳሌ የፌዴራል መንግስቱ ወደቀ እንበል፣ ፋኖ ከነዚህ ያሎች ጋር ይታኮሳል ወይስ ምንድነው የሚያደርገው? ፋኖ የሚታኮስበት የራሱ ዓላማ አለው። እስካሁን ድረስ እኔ አሁን እንደ አንድ ፋኖ ደጋፊ ነው እንጂ የምናገረው እንደ ኤክስፐርቲ ምናምን ሆኜ አይደለም። በእኔ አመለካከት ፋኖ የአማራን ህዝብ የህልውና አደጋ ከሚጥል ኃይል ጋር የአማራን ህዝብ ጥቅም በሚጎዳ መልኩ አይሰራም፣ በምንም መልኩ አይሰራም። ያ ማለት ግን
የብልጽግና ኃይል ያለ የሌለ የአየርም የምድርም ጦሩን የአማራ ህዝብ ላይ ያለምንም ርህራሄ እያወረደ ባለበት ጊዜ የዚህን መከላከያ የኢትዮጵያ ነው ብሎ ከመከላከያው ጎን ይቆማል ብሎ ማሰብ ሞኝነት ነው። ኢትዮጵያን በሚያፈርስ መልኩም ፋኖ ከግብፅ ወይንም ከሱዳን ጋር ይሰራል ብሎ ማመኑ ሞኝነት ነው። ፋኖ ከኢትዮጵያ ጋር የሚቃረን አጀንዳ የለውም፣ የመገንጠል ሀሳብም የለውም። የአማራ ህዝብ ላይ ያለውን የህልውና አደጋ ቅድም በተለየ መልኩ የለም ያልከው ስህተት ነው። ምክንያቱም ህገ መንግስቱ ላይ ጨቋኝ ተጨቋኝ የሚል የተጻፈ ትርክት አለ። ህገ መንግስቱ ማን የጻፈው? የህገ መንግስቱ ባለቤቶች ኦነግ፣ ህወሓት፣ ጥቂት የአማራን ህዝብ ጥቅም የሸጡ ከሃዲዎች ናቸው። በድርጅት ደረጃ ግን ህገ መንግስቱ የኦነግና የህወሓት ነው። ከአንቀጽ 39 ጀምሮ ሁለቱ የተገንጣይ ድርጅቶችን ሀሳብ እንደነሱ በሚፈልጉት መልኩ እነሱ የሚፈልጉትን መሬት ወስደው የሰሩት ህገ መንግስት ነው። በዚህ አይ ቲንክ ክርክር ያለ ይመስለኛል። ስለዚህ የህልውና አደጋ አለባችሁ አለብን ማከራከር። እሺ አንተ የምትደግፈው ፋኖ ደግሞ ሰሜናውያን በተለየ ሁኔታ የህልውና አደጋ አለብን ብሏል። ማን በጻፈው ህግ ነው ጀነራል ተፈራ ይሄን ያሉት? አንተ ህገ መንግስቱ ነው የህልውና አደጋ የፈጠረብን ካልክ፣ ጀነራል ተፈራ ደግሞ የህልውና አደጋ አለብን እኛም ትግራይ ወይ ቲፒኤልኤፍም ካሉ ማን በጻፈው ህግ? የትኛው ነገር ጠቅሰው ነው? ይሄ ህገ መንግስት መጥቀስ አያስፈልግም። ይሄ ቅድም የተናገርኩትን ነገር ነው። የጦርነቱ ተሳታፊዎችና የጦርነቱ ቦታ የት ነው የሚለውን ስናይ የጦርነቱ ተሳታፊዎች እንደጠቀስኩት የሱዳን አርሚ አለ፣ አርም ፎርስስ አለ፣ አርኤስኤፍ አለ፣ ኦኬ፣ በሳውዲ አረቢያ ባኪንግ፣ ኤርትራ አለ፣ ከሶማሊያ ጋር ፓርትነርሽፕ ፈጥረው። ሶማሊያ እዚህ ጦርነት ውስጥ ትገባለች ብዬ አላምንም። ጦርነቱ ቢካሄድ የሚጀመረው ብልጽግና ጦርነት መጀመሪያ ምንም ምክንያት ባይኖረውም የሚጀምረው ከኤርትራ ጋር። ያ ጦርነት ከኤርትራ ጋር ሲጀመር ግን ከኤርትራ ጋር አያልቅም። ጦርነቱ ቀጠናውን እንዳለ ድብልቅልቅ የሚያደርገው ነው። ሁለት ነገሮች እውነት ይሆናሉ ብዬ አምናለሁ። አንደኛ የብልጽግና ኃይል በከፍተኛ ተመቶ ኢትዮጵያ የምትተርፍበት እድል ይፈጠራል። ይሄም አይሆን ከሆነ ግን የብልጽግና ኃይል ኢትዮጵያን አፍርሷት መናገር ብቻ ሳይሆን እያደላደልን ቅርጽ እያበጀን እንሂድ። ግን ከታይም አንጻር ነው የማወራው። ቶሎ ቶሎ ታይምን ጨርሳል። የብልጽግና ኃይል ከተመታ፣ ሴንትራል ገቨርንመንቱ ከተመታ ኢትዮጵያ የምትተርፈው እንዴት ባለ ሁኔታ ነው? ለምሳሌ ቲፒኤልኤፍም አለ፣ ፋኖም አለ፣ ሻዕቢያም አለ። አንዳችሁ ከአንዳችሁ ጋር ትቃረናላችሁ። እንዴት ነው ሀገሪቷ የምታተርፉት? እኔ ኢትዮጵያ ትተርፋለች ብዬ የማምነው የሴንትራል ፓወሩ ላይ የሚፈጠረውን ቫኪዩም የፋኖ ኃይሎች ኢትዮጵያን የማፍረስ ዓላማ የሌለው ብቸኛው የታጠቀው ድርጅት የፋኖ ኃይል ይህንን የሴንትራል ፓወሩን ቫኪዩም በፍጥነት መሙላትና የኢትዮጵያን የመከላከያ ሰራዊት ሪሶርሶች እጁ ማስገባት ከቻለ ኢትዮጵያን ከመፈራረስ ያድናታል። ይሄ ካልሆነ ግን ከቲፒኤልኤፍ ጋር እንዴት ትስማማላችሁ? ከቲፒኤልኤፍ ጋር የምንስማማበት መንገድ ሊኖር የሚችለው ቲፒኤልኤፍ የአማራን መሬት አማራ ላይ የተሰራውን የሐሰት ትርክት ውሸት እንደሆነ ተቀብሎ የአማራን መሬት ላለመንካት ረጅም ሳትሄድ እኔ ልንገርህ፣ አይቀበልም። አሁን ችግራችን አምታታው በከተማ ነው እየሆነ ያለው። ዝም ብለህ ግርፍርፍ አድርጋማ አትለፍ። እያደማን እንሂድ። ቲፒኤልኤፎች የመዋጋቸው ዋነኛ ምክንያት አንተ ያስክባቸውን መሬት ለማስለቀቅ ነው። ዋነኛ ምክንያታቸው እሱ አይደል? ኦኬ እሺ፣ ጨርስ። አድምተን የአንድ ባንድ አብጠርጥረን አድምተን ለአድማጭ ተመልካቾቻችሁ ለደጋፊዎቻችሁ ክሊር ማድረግ አለባቸው። አሁን እዚህ ብዙ የተምታታበታል። ተኩሳው በቃ ወዴትም አቅጣጫ ዝም ብለህ ተኩስ ሚላለ። ስትተኩስ ራሱ ቅርጽ ያለው ተኩስ ነው መሆን ያለበት። ወዴት ነው የምትተኩሰው? ቲፒኤልኤፍ ወራሪው ኃይል በጉልበት የያዘብን መሬት አለ ለማስለቀቅ ነው የምንመጣው ብሏል። አንተ ደግሞ የያዝነውን ኃይል ካመኑልንና ከሰጡን ሰላም እንሆናለን ብሏል። አስቀድመው ነግረው ካልኩ የሚታኩሱበት ምክንያት አንተ ያስገባቸውን መሬት ለማስለቀቅ ከሆነ እንዴት ነው የምትስማማው? ኦኬ፣ ጥያቄን በአጭሩ ለመመለስ የሚፈጠረውን የፓወር ቫኪዩም የሚይዘው የፋኖ ኃይል ከሆነ ኢትዮጵያ ትተርፋለች የምልህ በዚህ ምክንያት ነው። ይሄም በጸባይ አይደለም ወይ ተለማምጦ ቲፒኤልኤፍን አይደለም ሴንትራል ፓወሩን የሚፈጠረውን ቫኪዩም ፋኖ ከሞላ
ከሞላ በኋላ ይኸውልህ ፍትሃዊ በሆነ መልኩ ቲፒኤልኤፍ መታኮሱን አቆመው ቢኮዝ ስቲል አንተ መሬትን ማስጠበቅ ትፈልጋለህ፣ እነሱ ማስለቀቅ ይፈልጋሉ። ይኸውልህ እኔ እኮ የአንድ ቀን ጦርነት ተደርጎ ያልቃል የሚል ቅዠትም የለኝም እምነትም የለኝም። በሌላው አንጻር ቫኪዩሙን ስትሞላ ቲፒኤልኤፍ ያስከው መሬት ለማስለቀቅ ሲመጣ ሁለተኛው ውጊያ ከቲፒኤልኤፍ ጋር ማይቀር ይሆናል ማለት ነው። ይኸውልህ ቲፒኤልኤፍ በዛን ሰዓት መዋጋት መቀጠል የሚችል አቅም ካለው እንግዲህ አሁን የምናወራው እስከ ሰሜን ሸዋ ድረስ እየወረረው የመጣውን ያልታጠቀውን ያልተደራጀውን አማራ አይደለም የምናወራው። ላለፉት 3 ዓመታት 4 ዓመታት በጦርነት የጠነከረ የተደራጀ አንድ ድርጅት የፈጠረ ብዙ 100,000 ወጣቶችን ያሰለጠነ ብዙ ሚሊዮኖች የሚያምኑበትን የፋኖ ተቋም ነው የምናወራው። እሺ ሐሳብ ልሰንዝር አንዴ ቴዲ አይኖ ሰዓት ያልቋል፣ ግን በጣም ያቆራረጥከኝ ነው። ተጨማሪ ሰዓት ነው የምሰጠው። ሰዓት አልቋል። ዘብቼ ወደ ሌላው ማለፍ ይችላል። ኦኬ ኢንፋክት ኦኬ ወደ ሌላው አለፍ በቃ አንዴ ሐሳቡን ላንድ ላርግና እለፍ። ኮኔኮ ግን አረፍተ ነገሩ ሳያልቅ ይከብዳል ትንሽ። ቆይ ወንድሜ ቆይ አንዴ ቀስ ብለህ አስረዳን። እሺ እናንተ ከፌዴራል መንግስቱ ጋር የምትታኮሱት የህልውና አደጋ ስላለባችሁ ነው እንዳልከኝ። ቲፒኤልኤፍ የሚታኮሰው እናንተ ወራችሁ የያዛችሁት መሬት ስላለ ነው። እኛ ወርን የያዝነው መሬት የለማ ቴዲ። አንተ ነው እነሱ የምትለው እነሱ የሚሉት ወረ ይዛሃል ነው የሚለው። አንተ ኢትዮጵያ የምትተርፈው እኛ 4 ኪሎ ገብተን የተፈጠረውን ቫኪዩም ስንደፍን ነው የምትለው። አንተ 4 ኪሎ ገባህ ማለት በሌላ አባባል ቲፒኤልኤፎች ወረ ይዛሃል የሚለውን መሬት ታስጠብቃለህ ወይም የአማራ ግዛት ነው ብለህ ህግ ትጽፋለህ ማለት ነው። ይሄ ደግሞ ቲፒኤልኤፎችን አያስማማቸው። ካላስማማቸው ደግሞ መጀመሪያም የተታኮሱት አንተ በህግ የአማራ አካል አደርጋለሁ የምትለውን መሬት ማስለቀቅ ስለሆነ የመጀመሪያ ሙጊያቸው ከአንተ ጋር መዋጋታቸው ማይቀር ነው። በሌላ አባባል አንተ ደፈንኩት የምትለውን ቫኪዩም ድጋሚ ለመቆጣጠር መምጣታቸው ማይቀር ነው። አሁን ልትነግረን የሚገባው ከመዋጋት በፊት ስልጣን ላይ ብትቀመጥ ይህንን በግዛት ይገባኛል የምትነታረክበትን መሬት እንዴት ልትፈታ እንደምትችል በዚህ መንገድ እፈታለሁ ብለህ ንገረኝ መፍትሄው። ካልሆነ ደግሞ አይ የእነሱ አቋም ይሄ ከሆነ እንግዲያውስ መሬቴን ለማጽናት ከእነሱ ጋር መዋጋት አይቀርም ብለህ ግልጹን ተናገር። ኦኬ ፈርስት ኦፍ ኦል እኔ ቲፒኤልኤፍ ጦርነቱን ሰርቫይቭ ማድረግ አለበት ብዬ አላምንም። እንደ ትግራይ ህዝብ ግን በወልቃይትና በራያ በኩል የመሬት ጥያቄያቸውን በሀቅና በእውነት እንዴት ቲፒኤልኤፍ ከአማራ ህዝብ ላይ በጉልበት እንደነጠቀው የሚያምኑ ሰዎች አሉ፣ ይህንን የሚቀበሉ። አይ ዶንት ቲንክ ከትግራይ ህዝብ ጋር ጦርነት የሚያደርግ ፋኖ ይኖራል ብዬ አላምንም። ከቲፒኤልኤፍ ጋር ግን ጦርነት የሚያደርግ ፋኖ ይኖራል። ቲፒኤልኤፍ አይደለም ኢትዮጵያ በ3-4 ሀገራት ባሉበት ጦርነት ውስጥ ተሳትፎ አይደለም አሁን ራሱ የትግራይ ህዝብ ድጋፍን ያጣ ድርጅት እየሆነ ነው። ጦርነት አንፈልግም የሚሉ ትግራያኖች በየቦታው ታያለ። አሁን ቲፒኤልኤፍ ጦርነት ለማድረግ ከሻቢያም ጋር ከብልጽግናም ጋር ለሁለት ተከፍሎ በሚዘጋጅበት ሰዓት ሌላኛው ሲናሪዮ አንድ መጨረሻ ማስቀመጥ ፈልገው ብልጽግና መሸነፉ የማይቀር መሆኑን ሲያቅ ሊተራሊ ህወሓት እንዳደረገው ኦሮሚያን የመገንጠል እንቅስቃሴ ለማድረግ አሁን ቅድመ ዝግጅት እያደረገ ነው። የኦሮሚያ ልዩ ኃይልን በማሰልጠን ሌሎችንም በማድረግ ከፋኖ ውጭ ኢትዮጵያ ተርፋለች ብዬ አላም። እሺ እኔ እኮ እንዴት ነው ቆይ ጋይስ አሁን የኔ ጥያቄ የምታደርገው ተደባደብ የምታደርገውን ድብድብ ግን አስረዳን። ከተደባደብክ በኋላ እንዴት ያለ ሰላማዊ ኢንቫይሮንመንት እንደምትፈጠር ንገርን። አምታታው በከተማው አታርገው። ኢትስ ኦኬ መጀመሪያ ይተኮስ እንደባደብ፣ ከዛ በኋላ ይጠራል። ሳይደፈርስ አይጠራም። እንደዚህ አይደለም እኮ ሁሉም ጦርነት የራሱ ኮዝ አለው። ለምሳሌ የራሽያ እና የዩክሬን ጦርነት ኮዝ አለው። ሁሉም ጦርነት ኮዝ አለው። ምን ለማሳካት ነው የምትደባደበው? አሁን በምታደርገው መደባደብስ የምትፈልገውን ነገር አቺቭ ማድረግ ትችላለህ ወይ? አዎ በዚህ መንገድ ማለት እኮ አለበት። እሱ የእናንተ ስራ ነው። እኔ ስራ መጠየቅ ነው። ሳትጠይቅ እመን የምትለው ይሄ ሃይማኖት አይደለም። ሃይማኖት ብቻ ነው በየዋህነት እመን፣ ሳትጠይቅ እመን። ጥያቄ አታብዛ የሚባለው ዝም ብሎ መጽሐፍ ቅዱስ ቃል ሲሆን እግዚአብሔር ቃል ሲነግሩ ነው። የአማራ ህዝብ ጥያቄ ይፈልጋል። የትግራይ ህዝብ ማወቅ ይፈልጋል። አሁን ብዙዎቹ ኮንፊውዝድ ሆነዋል። ህዝቡ ማን ከማጋ እንደሚደባደብ ራሱ አይታወቅም እኮ ግልጽ ሆኖላችኋል። እናት ማ ከማጋ ነው የሚደባደበው? እስኪ እየተደባደብን እንለያለን ማ ከማጋ እንደሚደባደብ በጊዜ ሂደት ምትለው የሰው ህይወት እኮ ነው ያለ እየወደቀ ያለው። ጦራሉ አይኖርም ወይ?
አንዳንዴ መንግስታት የውስጥ ቀውስ ሲነሳባቸው ያው ከቨር ማድረግ ስለሚፈልጉ ተስፋ የቆረጠ ሰው የማያደርገው ነገር የለም። በዛ ላይ ደግሞ የራሱ ኮዝ ስላልሆነ እኔ የኢትዮጵያ ህዝብ ኮዝ አይደለም። የኢትዮጵያ ህዝብ እንግዲህ እውነቱን አሳውቆናል። ገብቷል። ቀይ ባህር ሳይሆን ቀይ ሽንኩርት ነው የሚያስፈልገን ብሎ በግልጽ ነግሮታል። አሁን ሰሞኑን አይተህ እንደሆነ በየፕላትፎርሙ ትራንስክሪፕት ነው፣ ልክ የተጻፈ ትራንስክሪፕት ነው። ለመግባባት ሳይሆን በቃ ሊግቱ ይመጣሉ እና አይታቸዋል። ድራማው በጣም ያስቃል። እስላኪ ነው የስናምራዊ ጦርነቱን እንወጣዋለን ብለው ጀምረዋል። እንግዲህ ኢህአዴግ 27 ዓመት ከነሱ በተሻለ በተግባር ፈትኑናል። ያን ፈተና አልፈነዋል። አሁን ግን ምን መሰለህ ይሄ ብልጽግና በተለይ አዶ ነው ቅር ካላላችሁ የኦሮሞማ ብልጽግና እንዳልከው ነው። በጣም ግራ የተጋባ ነገር ነው። ክሊሊ ምንድነው የሚፈልጉት ራሱ እኛ ሊገባን አልቻለም። ወደ ኤርትራ ሲመጣ መሬት ወይ የኢትዮጵያ መሬት ቦታዎች ገብተዋል አለ። ቦታውን ግን የት ቦታ ነው ብትለው አይነግርህም። በቃ ኢትዮጵያ ራሱ ማንም ሳያስገድደው ጆሮ ላይ ማንም ሽጉጥ ሳይደቅንበት ፓርላማ ተሰብስቦ ኤርትራ በአልጀርስ ስምምነት የተሰጣት ቦታ ላይ ነው ያለችው ብሎ ራሱ በግልጽ ነግሯል የኢትዮጵያ ሕዝብ። ኢትዮጵያ ሕዝብ ደግሞ ያስተውላል። ኦዲየንሱ የሚሰማን ከሆነ እንግዲህ እኛ ለኤርትራውያን እንግዲህ ህሊና ያለው ሰው ይታዘብ ነው። ይሄ ካድሬዎቹን ትተህ ማለት ነው እየመጡ እዚህ የሚያከረሹትን ኦነግ የእናንተ ታክቲካል አላንሳችኋል በአሁኑ ሰዓት ጦርነቱ ሲነሳ እኮ ማንም ኦነግ የእናንተ ረዳት ሆኖ የኦነግ ደጋፊዎች የእናንተ ረዳት ሆኖ ኦሮሞማ እያሉ ፖለቲካ መስራት ከኦነግ ጋር ወይም ደግሞ ከኦሮሞ ብሔርተኞች ጋር እናንተ ከሚደግፏቸው ከኦነግ ደጋፊዎች ጋር ሰላማዊ የሆነ ኢንቫይሮንመንት ይፈጥርላችሁ ይመስላችኋል? ኦሮሞማ እያላችሁ እሱ ይኸውልህ አሁን በቀደም የጀርመኑ ቻንስለር ሰምተው ከሆነ ሎንድ ኦርደር የለም። በአሁኑ ሰዓት ዓለም ላይ ኃይል ብቻ ነው የሚያኖር። ገብተዋል። እንደ ድሮ ዩናይትድ ኔሽን ዓለም መንግስታት ነገርኩኝ፣ በአፍሪካ ህብረት ኢትዮጵያ ፍላጎት ነገርኩኝ፣ ማንም የሚሰማው የለም። ገብተዋል። ምን እያለን ነው? እኛን በሉዓላዊነታችሁ ተደራደሩ፣ ቁጭ ብለን እንደራደር። ይሄ እኮ ነው የሰላም ንግግር እናድርግ፣ እኛ ጦርነት አንፈልግም። ላይክ እኔ ነግሬሃለሁ በቀደም ጅራፍ ናቸው። በቃ ጅራፍ ሆነዋል። ይቅርታ አድርግልኝ ቴዲ። እንደ ኢትዮጵያውያንም ቆም ብላችሁ ብታስቡ እንደ ዜጎች እኛ ከኢትዮጵያ ህዝብ ጋር ችግር የለብንም። ለጎረቤት ከፍተኛው ዋጋ የምትከፍለው በህይወት ነው። በቃ ለሰላም ለመልካም ጉርብትና በህይወት የምትከፍለው ከዛ ከደም በላይ የለም እና እንደ ኤርትራውያን እኛ ደም ከፍለንበታል። ለሰላም ለበጎ ጉርብትና ብለን ለጋራ ብልጽግና ሰምተሃል። ሚሊኒየም አዳራሽ ተሰብስቦ ምን እንዳሉ አብይ መጥቶ ምን እንዳለ ሁሉን አንድ ባንድ። ይሄ 2 ዓመት ግን ጀስት አውት ኦፍ ብሉ ድንገት መጥቶ ለምን ታቡ ይሆናል? የቀይ ባህር ጉዳይ መነጋገር አለበት። የቀይ ባህር ጉዳይ ጥቅም ነው የምትፈልገው? ኦኬ እንደማንኛውም ሀገር ኒጎሽየት የወደብ ሰርቪስ ታገኛለህ። ምናልባት ለስ ኮስት በሆነ ነገር ታገኝ ትችላለህ። ግን ሉዓላዊነታችሁን ቁጭ ብለን 50 ኪሎ ሜትር ለምን አሰጡንም? 60 ኪሎ ሜትር ዋንነት ነው እየጠየቀ ያለው ክሊሊ አሁን እና ታሪኩን ማኒፕሌት ለማድረግ ካድሬዎቹ መጥተው እዚህ በጣም ያሳዝናል። በእውነት በጣም ያሳዝናል። ሁሉም ሰው ኮዝ አለው። እኛ ከደርግ ጋርም ስንዋጋ ቀደም ስትናገር ሰምቻለሁ። ቴዲ ልታርመው የሚገባው የኢትዮጵያ አካል ነበራችሁ። ባንዲራ የነበራትን ኤርትራ ባንዲራዋን አውርዶ ነው ኃይለሥላሴ ፌዴሬሽኑን አፍርሶ ይጨፈለቃት። ኦኬ ስለዚህ እሱ ሌላ ነው። ዩኒቨርሳሊ ሪኮግናይዝድ አልነበራችሁም እንደ ሀገር በወቅቱ የዓለም ሕዝብ የኢትዮጵያ ፓርቲ እንደነበራችሁ ነው። የዓለም ሕዝብ እንደ ኢትዮጵያ ፓርቲ እንደሆነ አይደለም የሚያውቀው፣ ኮሎናይ ሀገር እንደሆነች ነው የሚያውቀው። ኦኬ 60 ዓመት ኢትዮጵያ በምንም አይነት ኤርትራ የኢትዮጵያ አካል ነበረች አልነበረችም? እኔ እኮ ከደርግ በፊት ነው የምልህ። በደርግ ጊዜ ኤርትራ የኢትዮጵያ አካል ነበረች አይደል? አዎ። ግን እንዴት ነው አካል የሆነችው? ወዳኑ አካል የሆነችው እንዴት ነው? አይደለም ኢትዮጵያ በቃ ኦኬ። ከበዛ ከተግባባን ቴዲዬ እንዴት ነው? አይደለም ያንተ ራስ ምታት ካልሆነ የኛ ራስ ምታት ይሆናል። እሱ እንዴት እንደሆነ በደርግ ጊዜ ኤርትራ የኢትዮጵያ አካል ነበረች። ኦኬ ነበረች እንበል እና አንተ ጫማ ውስጥ ሆኜ ለማየት ነው እየሞከርኩ ያለው። ገብቶሃል? እኔም ኢትዮጵያ ተወልዶ እንዳደገ ሰው አንድ ቋንቋ ስትናገር ሁሌ ነገር አለው። ስነ ልቦና ጭምር ነው የምትካፈለው። ገብቶሃል? እንዴት እንደምታስቡ ምን እንደምታስቡ። አሁን ልዩነታችን መሰለህ አንዳንዶቹ ኢሪቴት ያደርጋቸዋል የኔ ንግግር። ግን እኔ ኦልሬዲ በበዳዩም በተበዳዩም ጫማ ውስጥ ቆሜ አየሁት ነገሩ። ኦኬ ሚዛን ላይ ያስቀመጥኩት የራሴን ውሳኔ ወሰድኩኝ።
እንደ ቤተሰቦቼም ሀገር እንደ ባክግራውንዴም ሄጄ ሳየው ጀስት ጦርነት ፊት ለፊቱ የተካሄደበት ህዝብና በማዶ ሆዶ አካኪ ዘራ ጉሮ ሸባይ ሲል የነበረ ሰው እኩል ሊያዩ አይችልም ነገሩ። ቴዲ አሁን ለአንተ ብነግርህ እንደ ታሪክ ነው እንጂ የምትሰማው ስሎ ሪሊ ዳ ፔኑ አይገባህም። ሶ ምን ልል መሰለህ አሁን ላሳጥረውና በዓለማችን በታሪክ ታሪክ ራሱን ነው የሚደግመው። እዚህ ምድር ላይ ነው የምልህ ቪየትናም ሄደ እና ይሄ አይደለም የአብይ ከኢማራት ከምናምን ተቆጥሮ የሚሰጠው ድሮን አለኝ እንትን አለኝ ያለህን አትናገርም። ጦርነት ስታስብ ያለህን አትናገርም። ሴክሬት ነው የምታደርገው። ለማንኛውም ቪየትናም አሜሪካ ገብታ እንዴት ተቀጥቅጣ እንደወጣች አይተሃል። ኦኬ ራሻ አፍጋኒስታን ሄዳ በሙጃሂዲን ጊዜ በሶሻሊስት ዘመን እንዴት ተቀጥቅጣ እንደወጣች አይተሃል። አሜሪካ ከዛ ሁሉ ፓወር ዋጋ አፍጋኒስታን ወጣ እንዴት እንደተዋርዳ እንደወጣች አይተሃል። እና የሰው ፈልጎ ቢመጣ ሁሉ ጊዜ ሰው ሀገር ውጊያ ስትከፍት ተዋርደ ነው የምትወጣው። ጊዜ ሊረዝም ይችላል፣ ዋጋ ልታስከፍሉ ትችላላችሁ ምናምን። ግን የተቀረው ቅድም ላልከው ፋኖ እንዲታዝሎ ኮዝ አላቸው የራሳቸው ጥይት እስከተኮሱ ድረስ ችግር አለባቸው። ችግራቸውን መፍታት ካልቻልክ ከኛ ጋር በምታደርገው ጦርነት እኛ የሰው ሀገር አንፈልግም። ግን ጦርነቱ ከተጀመረ ነው ከተጀመረ እመነኝ ቴዲ ያው ለታሪክ ሁላችንም በህይወት ካለን እናየዋለን። ገብቷል። ውጤቱ ያ ነው። ታሪክ ራሱ ነው የሚደግመው። ምንም አዲስ ነገር አይፈጠርም። ሶ እንደ ብልጽግና አንተም ለኦዲየንሶች ነው አሜን አኖ ያፈሬ ነው። ግን ካንትሪዎቹ ሲመጡ ትነግራቸው ይሄንን መልካም ነው። ቴንክ ዩ ዞረን ደግማለን። ቴንክ ዩ ቴዲ። ዘመን ሐዋሳ ነው አይተወለድከው? ሐዋሳ ነበር። አረቦች ሰፈር ክረምት መጣ ነበር። ቤተሰቦቼ ነበሩ እዛ፣ ዘመዶች ነበሩ። ተወልደ ያደግከው ሐዋሳ ነው? ከዛ ወደ ኤርትራ ሄድክ? ኖ ከሐዋሳ ወደ አዲስ አበባ መጣን። ከአዲስ አበባ ወደ ኤርትራ መጣን። አዲስ አበባ ነው የሚፈልገው። እኔ በራሴ ጊዜ ነው የሄድኩት፣ አልተባረሩም። ቤተሰቦቼ ግን ኦፍ ኮርስ ሂሚሌት ተደርገዋል። ዲስፋይ ያ አልፏል። በታሪክ እንተዋለን። እዚያ ያሉትን አሁን ኤርትራውያንም እንደዚህ እየኖሩ ነው፣ ንብረት አፍርተዋል ምናምን። እኔ እንደ ኤርትራውያን መክራቸው እዚያ ያሉትንም ከአባቶቻቸው ካልተማሩ ማንም ተጠያቂ አይደለም። መኖር ካለበት የሀገሩ ባለቤት አማራ በየቦታው መኖር መቻል አለበት። ለእሱ ያልሆነ ኦኬ ለማንኛውም ጊዜ ሲኖር ደግሞ ጥሩ ግን አስተካክለው። ባክግራውንድ በጣም እንትን አለው ምንጫጫ ነው ይዛለሁ። መንገድ ላይ እየነዳው ነው። መንገድ ላይ ነኝ። ሶሪ። እኔ አሁን አንድ ኤርትራዊ ብሆን የሻዕቢያ ደጋፊ ብሆን ኤግዛክትሊ ሜህ ያ ቅድም የተናገረውን ንግግር ነው ማደርገው። የኢሳያስ አፈወርቂ አማካሪ ብሆን ከተቻለ ፋኖን ኦነግንና ቲፒኤልኤፍን ሶስቱን 4 ኪሎ አስገብቼ እንደ ፍጥርጥራችሁ ብዬ ነው ወጣው። ይሄን ነው መክረው። ኤርትራውያን የሚነግሩ ለነሱ ከነሱ ፖይንት ኦፍ ቪው ነው። ቅድም ሰምታ ቲፒኤልኤፍ እና ፋኖ እኮ የሚያቃርኑ በመሃላቸው እንትን አለ። ያን እንዴት አደርጋለህ? የራሳቸው ጉዳይ አለ። የራስ ኪስ ውስጥ ወይ ቂጥ ውስጥ ቦምብ አስቀምጬ ነው የምወጣው። ይሄን ነው የሚያደርጉት። ቴዲ እዛው እያለ ሶሪ አንድ ጀስት 1 ሰከንድ ፕሊዝ። ያ ኦነግና ወያኔም ስንገባ እኮ ይዘናቸው ነው የገባ ነው አይደል? ይዘናቸው ገብተን አስቀመጥናቸው። የሀገሩ ባለቤቶች ናቸው። እነሱ ካልተግባቡ ችግራቸው ገብቶኛል። የራስህ ጉዳይ። እንደ አንድ ኤርትራዊ እንደ አንድ ኤርትራዊ ኪስ ውስጥ ቦምብ ከትቼ ነው የምወጣው። ይህን ቢናገሩ መገረም የለብህም። እንደ አንድ ኢትዮጵያዊ አንተ ምን ታስባለህ? ከራሳቸው ፖይንት ኦፍ ቪው እኮ ትክክል ናቸው። ቲፒኤልኤፍ፣ ፋኖ፣ ኦነግ ሶስቱ በነፍስ የሚፈላለጉ ኃይሎች ናቸው። እነዚህን እንደምንም ብዬ በለስ ቀንቶኝ 4 ኪሎ አስገብቻቸው በሉ እግዚአብሔር እንደ ፍጥርጥራችሁ እግዚአብሔር ናችሁ ብዬ ሄዳሉ። ይሄን ነው እያለ ያለው። እንደ ኢትዮጵያስ ምንድን ነው የምትለው ነው ጥያቄ። እንደ አንድ ኢትዮጵያዊ እኮ ዝም ብለህ ሜንታል ካልሆንክ በስተቀር አእምሮ ላይ ብሎን የታሰረ ሰው ካልሆንክ በስተቀር
የሚናገሩት ንግግር እኮ ሊገባ ይገባል። በዚህ በኩል ደግሞ እንደ አንድ ኢትዮጵያዊ ብሆን የምታስበው እንደ አንድ ኢትዮጵያዊ ደግሞ ስትሆን ምንድነው የምታስበው? ሀገርን ትወዳለህ? የጋራ ቤትን የሚያፈርስ ነገር ላይ ነው የተጃቦንከው? በሌላ አባባል 4 ኪሎ ብትገባም ሰላም አታገኝም ማለት ነው። የምትጃቦነው አካል 4 ኪሎ ቢያስገባህም የኋላ ኬስ ላይ ቦምብ ከቶልህ ነው የሚወጣው። ቫኪሙን ሞልተን ኢትዮጵያን እናረጋጋለን፣ ሰላምና ብልጽግናዋን እንመልሳለን ምናምን ካልከኝ ኋላ ኬስ ላይ ታይም ቦምብ ገብቶልህ እንዴት ነው? ይሄን አይተኸዋል ወይ ነው? ይሄን ማስረዳት አለብህ። አንዴ ፕሊዝ። እንዴ እኔ ስትናገር እኮ ሳደምጥ ተመችቶኝ ምናምን እኮ አይደለም፣ ጀስት ዲሞክራት ልሁን ብዬ ነው። እኔ ስናገር አፋፌን አትበሉኝ። እኔ እናንተ ስትናገር እኮ የደመጥኩኝ ነው፣ ኢትዮጵያ ሕዝብ እንዲያደምጥ እያደረኩኝ ነው። አደምጣለሁ፣ ችግር የለውም። እኔ ደግሞ ስናገር ፕሊስ አድምጦኝ። በነገራችን ላይ ከኢትዮጵያዊ ሁሉ የተለየው ልጅ ነኝ። እናንተ ብትሆኑ መስማት ማትፈልገውን ነገር አንድ ኢትዮጵያዊ መጥቶ ሀሳብ ልስጥ ቢል ሰከንድ አታደምጠውም። እኔ እኮ እያደመጥኩ ነው። ያ ባህሪ ነው አሁን የሚንጸባረቀው። እኔ ያደመጥኩት ልጅ አንተም ደግሞ ልታደምጠኝ ይገባል። ማንም አያደምጥህም። በነገር ላይ ፋኖ ቤት ገብተህ ከቤቱ ባለቤት ጋር የሚቃርን ሀሳብ ብትናገር አንደርድሮ ያባራሃል። እኔ አደምጣለሁ፣ ችግር የለብኝም። ፍርዱን ለህዝብ ነው የምትወስደው። እኔም ስናገር በመሀል ማለት 2 ደቂቃ 1 ደቂቃ ጆሮ ውስጥ ለማለት ነው። አትጨቁኑኝ፣ እንትን ለማለት አታፍኑኝ ፕሊዝ። እሺ የአካሄድ ጥያቄ ነው አንድ ያልከው። አካሄድ ካልሆነ ወደ ቅድስት እንሄዳለን። ሶራ አውርተሃል አይደል? ወደ ቅድስት እንሄዳለን። ከዚህ በኋላ ማክሲመም 2 ዙር ነው የሚኖረን። ከ2 ዙር በኋላ ክብራትና ክብራን የዕለቱን መደበኛ ፕሮግራማችንን እናጠቃልላለን። ግራ ቀኝ ሰምታችኋል። እንደ አንድ ሻዕቢያ ደጋፊ የሻዕቢያ ልጆች የሚናገሩትን ሰምታችኋል፣ የሚናገሩን ሰምታችኋል፣ ብልጽግና የሚለውን ሰምታችኋል። አሁን ቁም ነገሩ ጦርነት ማይቀር ከሆነ አትሊስት ማን ከማን ጋር ለምን ዓላማ እንደሚታኮስ ማወቅ አለብን። እንደ አንድ ዜጋ እኮ ማወቅ አለብን እኮ። አንዳንዴ እኮ ማ ከማን ጋር እንደሆነ እንደሚታኮስ እኮ አናውቅም። ስትደግፍም ገብቶ መሆን አለበት። አንዳንድ ዝም ብለህ ነው የምትደግፈው። ታፕ ታደርግላችኋለህ በለው ግፋ ምናምን ስትልም ገብቶ መሆን መቻል አለብህ። ሴጣንም ይሁን እግዚአብሔርም ሲጠይቅ እኮ ማስረዳት እኮ አለብህ እኮ። አይ እኔ አላህን የፈጠርኩት የደገፍኳቸው በዚህ ምክንያት ነው ብለህ እኮ መናገር መቻል አለብህ በቃል ሙላት። ሳይገባን መደገፍ የለብንም ለማለት ያለው። እሺ ክብራትና ክብራን፣ ከዚህ ጋር በተያያዘ ግን ምሁራኖች፣ የሃይማኖት ሰዎች፣ እኛ ወጣቶች እድሜያቸውን ጨርሰው በእኛ እድሜ በሚጫወቱ ሽማግሌዎች የመጫወቻ ሜዳ ውስጥ ገብተን እየዳከርን ነው። ከዚህ ልታወጡን ትችላላችሁ? ሰው አሁን በኢሳያስ አፈወርቂ፣ ሰው አሁን በአቦይ ስብሃት፣ ሰው አሁን በደብረ ጽዮን የመጫወቻ ሜዳ ውስጥ አንድ ወጣት ይጫወታል? በመድኃኒዓለም ከዘመነ ኦሪት ጀምሮ ስንታኮስ የኖርን ሰዎች አሁን በ21ኛው ክፍለ ዘመን ስንታኮስ፣ አረ ከዚህ ልንወጣ የምንችልበት መንገድ ሊኖር ይችላል። የምታዩት አንግል አለ። ከኤርትራም ከኢትዮጵያም ወገን የሰላም መንገድ ሊኖር ይችላል ላንታኮስ የምንችልበት። እሱንም ወደዚህ አምጡ፣ መነጋገር አለብን ለማለት ያለው። እሺ ታፕታፕ አድርጉ ሌሎቻችሁ። ወደ ሚኒሊክ ፋኖ ነው የሚሄደው፣ ግን ከዛ በፊት አንድ የገባች እህታችን ስላለች ቅድስትን እንስማና ከቅድስት በኋላ ወደ ሚኒሊክ ፋኖ እመጣለሁ። እሺ ቅድስታችን 6 ደቂቃ ለሸቴ። እሺ ቴዲ አመሰግናለሁ። እንዴት ናችሁ? ከላይም ከታችም ያላችሁት እንግዲህ ኤርትራውያንን እየሰማን ነው። እንደው በአጠቃላይ ምን እየተካሄደ ነው ብሎ ማየቱ በደንብ ይጠቅማል። ያው የዓለም ፖለቲካ እንደሚያሳየው በተለይ የአፍሪካ ቀንድ የስበት ማዕከል መሆኑ በደንብ እየጎላ የመጣበት ሁኔታ አለ። ትልቆቹም መካከለኞቹም ሀገሮች የራሳቸውን ጥቅም ፍለጋ ወደዚህ ወደ አፍሪካ ቀንድ እየመጡ ያሉባቸው ሁኔታዎች አሉ። እንግዲህ ኢትዮጵያ ሁልጊዜ አይኗን መንቀል የሌለባት ዋናው ጉዳይ ላይ ነው። የኢትዮጵያ ዋናው ጉዳይ በኢትዮጵያና በግብፅ መካከል ያለው የጥቅም ግጭት ነው። ግብፅ ደግሞ ለኢትዮጵያ ዋናዋ ጠላታችን ናት። ዋናዋ ጠላታችን ሁልጊዜ በዙሪያ ያሉትን ጀሌዎቿን ነው የምታሰልፈው። ከዛ ውስጥ አንዱ የግብፅ ጀሌ የኤርትራ መንግስት ነው። የኤርትራ መንግስት ሁልጊዜ ታዘዘውን ነው የሚያከናውነው።
ራሱ ኤርትራን ለመፍጠር የሄዱበት ርቀት ወደኋላ እንኳን ሄደን ብናየው ኢትዮጵያን ከቀይ ባህር የማሸሽ ፕሮጀክት ስለሆነ ዓላማው የኤርትራ መንግስት የኤርትራ ህዝብ ራሱን ችሎ ራሱን የቻለ ኢኮኖሚ ኖሮት ህዝቡ የተሻለ ህይወት እንዲኖረው ሳይሆን ኢትዮጵያን ከቀይ ባህር ማሸሽ ብቻ የሆነ ማደግ የማይፈቀድላቸው ዴሞክራሲ የማይፈቀድላቸው በህግ መተዳደር የማይፈቀድላቸው ፓርላማ ምርጫ በዓለም ላይ ያሉ ህዝቦች የሚያደርጓቸው ሆኑ ነገሮችን ማድረግ የማይፈቀድላቸው ነገር ግን ሁሉ ጊዜ ፍቃዱ የኢትዮጵያን ሰላም ማተራመስ ብቻ የሆነ ስርዓት እንዲኖር ተደርጎ የተዋቀረ ነው። ይሄንን በደንብ እየሰራበት ያለበት ሁኔታ እንዳለ በደንብ ያሳያል። ከዛ በተረፈ ሻዕቢያ ኢትዮጵያ ውስጥ ባሉ የእርስ በርስ አለመግባባቶች ውስጥ በደንብ አድርጎ እጁን የከተተና በተለያዩ አካባቢዎች ላይ ያሉ ግጭቶችን ስፖንሰር እያደረገ ያለበት ሁኔታ አለ። ብዙ ሰው ጦርነቱ አልተጀመረም ይላል። ሻዕቢያ በጣም ቆይቷል ጦርነቱን ከጀመረ። ስለዚህ ለዚህ ምላሽ መስጠት እና ኢትዮጵያ ውስጥ እየተፈጠሩ ባሉ ነገሮች ውስጥ በእርስ በርስ አለመግባባቶቻችን ውስጥ አርዝሞ ያስገባውን እጁን መቁረጥ የሚያስፈልግ ይመስለኛል። ይሄ አሁን በፊት ለፊት ይሄ አይን አፍጥጦ የመጣበት ሁኔታ አለ። ከዚህ ቀደም ብሎ ወደ ኤርትራ የኢትዮጵያ መንግስት ሄዶ ውጊያ ከማድረጉ በፊት የኤርትራ መንግስት የፕሮክሲ ዋሩን ጀምሯል። ዋና ፍላጎቱ ጦርነቱ በኤርትራ ምድር ላይ እንዳይደረግ ነው። ስለዚህ ባለ በሌላ አቅሙ ኢትዮጵያ ውስጥ ያሉት ከመንግስት ጋር የሚቃረኑ ኃይሎች የሚታገሉበት ምክንያት አንድ ይሁንም አይሁንም የትኛውንም ከኢትዮጵያ መንግስት ጋር የሚቃረን ኃይልን የመደገፍ ማለት አንድ ኢትዮጵያዊ ቆም ብሎ ቢያስብ የአማራ ኃይሎችንም የትግራይ ኃይሎችንም የኦሮሚያ ኃይሎችንም በተለይ በትጥቅ ትግል የቆሙትን እረዳለሁ ብሎ ከተነሳ ከዚህ የሚፈልገው ነገር ምንድነው ብሎ በደንብ ማየት ያስፈልጋል። በፍጹም በዓላማም የተነሱባቸው መንገዶችም የማይስማሙ ምናልባትም ወደፊት ሀገር ለመምራት እንኳን ቢመጣ በአንድ ላይ ሊያስቆም የማይችል የፖለቲካ ዓላማ ያላቸውን ኃይል በየትኛውም ሰዓት በየትኛውም ዘመን የምትደግፍ ከሆነ ዓላማ ኢትዮጵያን የማተራመስ ሀገሪቷን የማፍረስ ነው። ስለዚህ አሁን ይዞት የመጣው አጠቃላይ ትልቁ ፕሮጀክቱ በተቻለ መጠን ፌዴራል መንግስት ወደ ኤርትራ ሄዶ ሜዳው ላይ ትግል ከመደረጉ በፊት ጦርነቶቹን ስቦ ኢትዮጵያ ክልል ውስጥ የመጨረስ ስራዎችን በደንብ እየሰራ ነው ያለው። ረዘም ብሎ ወደ አማራ ክልል መጥቷል። ከዛ ደግሞ ያው የተለመደው ትግራይ ክልል ውስጥ ዋሩን ለማድረግ እየሰራ ነው ያለው። አላያንሶችን እየፈጠረ ነው ያለው። ይሄ የሚያሳየው የኤርትራ መንግስት በጣም ፈርቷል። እውነት ነው። እንግዲህ የሚያሳየው እኮ 135 ሚሊዮን ህዝብ ከ3.5 ሚሊዮን ህዝብ ጋር መጋጠም በዓለም ታሪክ በጣም ታይቶ የማይታወቀው በጣም አደገኛው ገና እንትኑ ሳይመጣ ውጤቱ ምን ሊሆን እንደሚችል መገመት ነው። የወታደራዊ ቁመናችንም ማይገናኝ አመታዊ ጂዲፒውም ማይገናኝ ምናልባትም ኢትዮጵያ ለትንንሽ ክልሎች እንደው በትንሹ ብንወስድ እንኳን ለሶማሌ ክልል የምትበጅተው አመታዊ ጂዲፒ መጠን እንደገና የኤርትራ የሆነበት የኢትዮጵያ ህዝብ በቀን ውስጥ የሚበላው ምግብ ምናልባት ለኤርትራ ህዝብ የ35 ቀን የአንድ ወር ከምናምን ቀለብ ሊሆን የሚችልበት የአንድ ቀኑ ብቻ ማለት የቁርሳችን ብቻ ነው። ይሄ በነገራችን ላይ ኢትዮጵያ ውስጥ ለቁርስ ብቻ የምንጠቀመው እዛ አንድ ወር ከምናምን የሚያኖር በጣም ሰፊ ልዩነት ያለ በምንም ሊመጣጠን የማይችል በታሪክም ወደ ኋላ ሄደን ብናየው በነበሩን ግጭቶች ውስጥ አንድም ኤርትራ አሸንፋ ማታቀበት ወደፊትም ልታሸንፍ የማትችልበት አሰላለፍ የሆነ ምናልባትም በዚህ ጦርነት ይሄ ጦርነት ከተካሄደ ዛሬ እዚህ መታችሁ የፎከራችሁ ኤርትራውያን አንገታችሁን የምትደፉበት ባላልኩኝ የምትሉበት አሁን በየዓለም መድረክ ሰልፍ ስትወጡ ልናገኛችሁ እንደምንችል የቅርብ ጊዜ እንትናችን ሊሆን ስለሚችል ይችን እንዳትረሷት። በቅርብ ጊዜ በዓለም አደባባይ ሰልፍ ስትወጡ ትገኛላችሁ። ይሄ በጣም አደገኛው
ምናልባትም ከዚህ በኋላ ኤርትራ አሁን እናንተ የምታወሩት ወደ ምናምን የምትሉት ነው፣ ንጹህ ሀብታችንን ማለት ነው። አስመራ የምትባል ከተማ ከዚህ በኋላ ላታገኙ እንደምትችሉ ይሄ ተራ ዝም ብሎ ምናምን አይደለም። ይሄ ጦርነት ከተነሳ ኤርትራ የሚባለው ሀገር ታሪክ ሆኖ የሚቀርበት ምናልባትም በዚሁ አጋጣሚ ሀገራችንን የገነጠሉ ያስገነጠሉ ላለፉት 30 ምናምን ዓመታት ኢትዮጵያውያንን በርስ በርስ ያጋጩንን ኃይሎች አንድ ላይ ጠቅልለን የምናጠፋበት እንደውም ይሄ የሚሆነው ለኢትዮጵያ ቅዱስ ጦርነት ነው የሚሆነው። እናንተ ብቻ አይደለም የውስጥ ባንዳዎቻችንንም የሚጠረጉበት አደገኛ ጊዜ እንደመጣ ግን እንዳትረሱት ለማለት ነው። ወደ በኋላ መለሳለሁ። ቴንክ ዩ። እኔ በተሰጠኝ የልጅነት ስልጣን ይሄን ንግግር ለታሪክ ሪከርድ አድርጉ፣ ለታሪክ ሪከርድ አድርጉ። አሁን ጦርነት ይነሳ ብለህ አሜሪካ ኢሮፕ ሆነ አፈን እንደምታሞቁ አይደለም። በተለይ ቤተሰብ ካለ ቤተሰብ ባይኖርህም ቁጭ ብለህ ታለቅሳለህ። ጦርነት ላይደረግ የሚችልበት መንገድ ካለ እዛ ላይ ብታተኩሩ ይሻላል። ኤርትራውያንም ኢትዮጵያውያንም እኔ ማለት ኤርትራውያንም ኢትዮጵያውያንም ካሁኑ ጦርነት እንዳይደረግ ወይም ደግሞ ጦርነት ላያደርጉ የሚችሉበት መንገድ ካለ በአየር ላይ ብትበር ራሱ በጣም ዴድሊ ነው የሚሆነው። በጣም ደም አፋሳሽ ነው የሚሆነው የጦርነት። በተለይ ኢሮፕ አሜሪካ ያላችሁ ሰዎች ሀሳብህን ሚሊታንት ከሆነ ሜንታሊቲ ውጪ በሰላማዊ መንገድ እነዚህ ሁለቱ ኃይሎች ቢኮዝ በተለይ ከሀገር ውጭ ያላችሁ ፓወር አላችሁ። ኢትዮጵያ ውስጥ ሲደረግ ለነበረው ጦርነት መሬት ላይ ያለው ህዝብ አይደለም። በተለይ ኢንተርኔቱን ፍሪ ስለሆነ የማውራትም ነፃነት ስላለ መስመር ማስቀየር ትችላላችሁ። እናንተ ሶሻል ሚዲያ ላይ ያላችሁ በተለይ ኤርትራውያን ኖ ጦርነት አያስፈልግም ማለት ከቻላችሁ ጦርነት አይደረግም። እኔ እንደዛ ነው ማስበው። በተቻለ መጠን አሁን ባለው ነባራዊ ሁኔታ ጦርነት ላይደረግ የሚችልበት ቻንስ በጣም ጠባብ ነው። የጦርነት ሰባቂ ባትሆኑና እስኪ ጦርነት ላይደረግ የሚችልበት መንገድ ሊኖር ይችላል። እሱንም ብታዩ የሃይማኖት አባት አስታውሳለሁ። አንዲት ልጅ ሰሞኑ ሲንሸራሸር የነበረ አንድ ቪዲዮ ነበር። ጦርነት ባህላዊ ጨዋታችን ነው ምናምን ትላለች ልጅቷ። ጥርሳችን የነቀልንበት ነው። እኛ ተራራ የሟጠጠን ምናምን ንፋስ የጨበጠን ምናምን። መጨረሻ ላይ እሷው ልጅ ጦርነት ከተደረገ በኋላ እኛ እየተገደልን እናንተ ትስቃላችሁ ምናምን ብላ ታለቅስ ነበረች ልጅ። እግዚአብሔር ምስክሬ ነው። ኤርትራዊ ወይም ኢትዮጵያዊ እዛ አካባቢ ቤተሰብ ያላችሁ ከማልቀስ በፊት ቤተሰብ አለ፣ እናት አለ፣ አባት አለ፣ ወንድም አለ። ጦርነት ባህላዊ ጨዋታ ነው ምናምን በጣም ምክንያቱም የምትዋጋው በጣም ብዙ ጣልቃ ገብነቶች ይኖራሉ። ጦርነቱም የሆነው የፕሮክሲ ነው። ከኢትዮጵያ ጋር ብቻ ላይሆን ይችላል፣ ከኤርትራ ጋር ብቻ ላይሆን ይችላል። በራስህ መሬት ላይ ጦርነት አንዴ ስትታኮስ ብዙ የሚገቡ ኃይሎች ይኖራሉ። መለማመጃ ሳትሆን ማለት ነው። የተለያየ የጦር መሳሪያ መለማመጃ ከመሆን በፊት የተለያየ ጣልቃ ገብነቶች ከመፈጠራቸው በፊት ይሄን ነገር አስቆም። ይሄንን ነው በአንድ በተሰጠኝ የልጅነት ስልጣን የምናገረው እና ፕሊስ መዋጋት ሳይሆን አለመዋጋት ነው ጀግንነት። መዋጋት እየቻልክ ማትዋጋበትን ሀሳብ ወይም ደግሞ የመፍትሄ ሀሳብ ማፍለቅ ነው ጀግንነት እንጂ ያውም ደግሞ በሰራው መሳሪያ አይደለም። ኤርትራዊ ምን የሰራው መሳሪያ አለ እንዴ? ሰው በሰራው መሳሪያ ነው የምትተኩሰው። ኢትዮጵያ መሳሪያ አልሰራም። ሰው በሰራው ፋኖ ቲፒኤልኤፍ አሳፍርም። ሰው በሰራው መሳሪያ መታኮስ። ሌሎች እኮ የሰሩትን መሳሪያ እኮ ቴስት ለማድረግ ነው የሚታኮሱት። ከዘመነ ውሬት ጀምሮ በሰው ትከሻ እያረስክ አያሳፍረን? ቁም ነገር አሳፍር። መጸዳጃ ቤት ከገባ በኋላ እጅን በሳሙና ታጠብ የተባለ የሚነገር ማህበረሰብ፣ በባህር በምናምን የምትሰደድ ሰው ስለ ጦርነት ለምን ድህነት ላይ እንደዚህ ያሸልም ነበር?
ጀግና ነህ አይደል? ተኩሰ መግደል ሳይሆን ለምን ድህነትን አገልም ነበርና ባለበት ሀገር ለምን አታለማም? መች ነው ስለ ጋራ ብልጽግና የምታወራው? ስለ ኮመንዌልዝ በጋራ ብናርስ እኮ በጋራ በትራክተር ብናርስ እኮ ማይኒንጎች አሉን፣ በጋራ እንትን ብንል እኮ እንዲህ ኦፖርቹኒቲዎች አሉን፣ በጋራ እንትን ብንል እኮ ምናምን መች ነው የምትለው? አሁን ድረስ በመቆፈሪያ የቆፈርክ ምናምን አራ ያሳፍራል ጎበዝ ለማለት ያለ እና ፕሊስ እችን አጋጣሚ በመጠቀም ልቦና ያሳየኝን ልናገር ብዬ ነው። መች ነው ኤርትራ ገበሬ እንዲያርስ የትግራይ ገበሬ እንዲያርስ? መች ነው በጋራ ወታደራዊ ኃይል አደራጅተን እየተቀየረ ከመጣው ከዓለም አስተላለፍ ጋር ምንስተካከለው? እና ጦርነት ላይቀር የሚችልበትን ሀሳብ እንድታወጡ በዚህ አጋጣሚ ላሳስብ ብዬ ነው። ኦኬ ታፕታፕ አድርጎ ከልብ አመሰግናለሁ። ከጋቡ አንተ ደግሞ ሀገረ ትግራይ ነው የሚለው ስምህ ራሱ። እሺ አንተስ ምን ትላለህ? እያኮበከበ ባለው ሁኔታ ላይ እስኪ ሀሳብ ምንድን ነው? ሀሳቤን ማለት አንዳንዴ የምናወራው ወሬ በጣም እንትን ቢሆን ጥሩ ነው። ማለት ዝም ብሎ በቁጥር ላይ በምናምን ላይ ቤዝ አድርገን መናገር ለማናችንም አይጠቅምም። እውነታው እስከ ከውስጣችን እናየው። እኛ ማለት ኢትዮጵያ ውስጥ ያለውን አሁን የፖለቲካ ሁኔታ ኢትዮጵያ ውስጥ ያለውን የግጭት መንስኤዎች ሊፈቱ የሚገቡ የተፈቱ ነው ወይ? ተወውና ስለ ኤርትራና ስለምናምን ኤርትራ ሌላ ሀገር ነው። እኛ ውስጣችን ላይ ያለው ችግር ለምንድን ነው የማይፈታው? የህዝብ ጥያቄ የሆኑ ነገሮች ለምንድን ነው የማይፈቱት? ለምሳሌ የትኞቹ ጥያቄዎች? ለምሳሌ ላውራ። አሁን ኢትዮጵያ ውስጥ ህገ መንግስት አለ። እሺ ህገ መንግስቱ ያስቀምጣቸው ነገሮች አሉ። ኦኬ ለምሳሌ ትግራይ ውስጥ ወደ ትግራይ እንመጣለን። ትግራይ ውስጥ ምዕራብ ትግራይ የሚባለውን ቦታ የትግራይ ነው በህገ መንግስቱ። ኦኬ መንግስት ማስመለስ ከቻለ በአንድ ቀን መመለስ ይችላል። የኮዝ ማለት የጦርነት እንትን ሊሆን አይገባውም፣ መንስኤ ሊሆን አይገባውም። ጥያቄ ያለው አካል ካለ በማን ቁጥጥር ስር ነው ያለው? በአማራ። ስለዚህ በሌላ አባባል የትግራይ ግዛት የሆኑ የአማራ ኃይሎች ወረው ይዘዋል ማለት ነው። አዎ ለዛም በመንግስት ስፖንሰር የሚሰሩ ይሄ ጭቅጭቅ ባለፉት 7 ዓመታት ነበር አልነበረም? ሊኖር ይችላል ላይኖር ይችላል። ቢኖሩም ምልህ አሁን ትክክለኛ መንግስት ካለ ጥያቄ ያለኝ የሚለውን ሰው ካለ ቴሌፎች 4 ኪሎ በነበሩ ሰዓት ይሄ ጭቅጭቅ ነበር አልነበረም? እኔ አላቆም አልነበረም ቢኖር ግን አልነበረም። እኔ አላቆም ገብተሃል። ቢኖሩ አሁን የጀመረው መች ነው ፖለቲካ የጀመርከው? ስማኝ ቢኖሩም አንተ ስማኝ ቢኖር ባለፈው 27 ዓመታት በፌዴሬሽን ምክር ቤት መፈታት ሲገባው ሲንከባለል የመጣ ነው ይሄ ጉዳይ። አንተ አሁን መጠየቅ ያለብህ አድራጊ ፈጣሪ በነበራችሁበት ሰዓት ባለፉት 27 ዓመታት ይህንን ጉዳይ ለምን አልፈታችሁም ብለህ ቲፒኤልኤፎችን ነው መጠየቅ የነበረብህ። ለምን አልፈቱትም? እሺ ጨረስክ? ጨርሻለሁ ነው። እሺ እነሱ አልፈቱትም። ስላልፈቱት በጉልበት መፍታት አለብህ አንተ። እነሱ ስላጠፋ አንተ አልተፈታም እኮ ነው እኮ እነሱ አልፈቱትም። እሺ አልኩ እኮ እነሱ ጭቅጭቅ ከነበረው አልፈቱትም። ያልፈቱት ለምንድን ነው እንዴ? እነሱ ለራሳቸው ኮዝ ይኖራቸዋል። እኔ አላቅም። አንተ የምትለው ነገር አላቅም። ኮዝ ሊኖራቸው ይችላል። አንተ እነሱ ካልፈቱ አንተ በጉልበት መጥተህ ታረኛ ስለሆንክ በጉልበት ትፈተዋለህ። አሁንም አልተፈታም እኮ ነው የምልህ። አሁንም ኢቨን እስከ ትላንት ድረስ ምርጫ ቦርድ በሚቀጥለው ሀገራዊ ምርጫ ሲደረግ ምዕራብ ትግራይ ብሎ ነው አድራሻ ያወጣው ወይም ደግሞ ሰሌዳ ያስቀመጠው። አሁንም ድረስ ይሄ ጉዳይ አጨቃጫቂ ነው። አልተፈታም እኮ ለምንድን ነው የማይፈታው ነው? አንተ ንገረኝ። አገሪቱ በህገ መንግስት ነው የምትገዛው አይደለም? እንዴት ይፈታል? በህገ መንግስት ነው የምትገዛው አይደለም? እሺ ህገ መንግስት ምን ይላል? ህገ መንግስት እኮ የራሱ የሆነ መፍቻ ያስቀምጠዋል እኮ። እንዴት ምን ማድረግ ምን ይላል ህገ መንግስቱ? ምን ይላል በመሬት ጉዳይ ላይ ምን ይላል ህገ መንግስቱ? እሱማ የራሱ የሆነ ሂደት አለው። ክልሉ ያሉ ህዝቦቹ ራሳቸው ጥያቄ ካቀረቡ 1/3 ምናምን ከደገፉት አለው ሮሻ አለው ምናምን አይደለም። አሁን መሬት ኦኬ። አሁን አንተ ምዕራብ ትግራይ የምትለው ማን ነው? የማን ነው? የትግራይ ነው ከድሮ ጀምሮ በታሪክም ህገ መንግስቱ እንደዛ ይላል።
ህገ መንግስቱ በትግራይ ነው። ተው ያሁኑ ህገ መንግስት ተው። ያሁኑ ህገ መንግስት የድሮ ህገ መንግስቱ ተቀስቀም ቆይ ምዕራብ ትግራይ ወይም ደግሞ ወልቃይት ጠገዴ ጸለምት አካባቢ የትግራይ ነው ይላል ህገ መንግስቱ። እንዴ ሎኬሽን እኮ አለው ሲጠረር እኮ ሎኬሽን አለው እኮ ትግራይ በምን እንደምትዋሰን አስቀምጠዋል እኮ እዛ ህገ መንግስቱ። መሬቱ የትግራይ ነው ይላል። አንተ ዝም ብለህ ማለት የሆነ ጭፍን የሆነ ሙጉት ከሆነ የምትሞጉተኝ እኔ መናገርም አይጠብቀኝም። ወንድሜ ቆይ አንዴ ህገ መንግስቱ እኮ ስትል ህገ መንግስቱን አንብበህ መሆን መቻል አለበት አይደለ? ከምንድን ነው ህዝብ ብለህ ነው እንደ ህገ መንግስቱ የምትለው? ዝም ብለህ ማታውቀው ህገ መንግስቱ ትግራይ የምትዋሰንበትን አቅጣጫው ታስቀምጠዋል እንዴ? እሺ ንገረኝ፣ የትኛው አንቀጽ ላይ? አሁን ህገ መንግስቱ መግለጥ አለብኝ እና ዝም ብለህ ነው እንደምትጠቅሰው? ምኑን አውቀህ ነው የምትጠቅሰው? ያላነበብከው ትስማኝ። ቆይ ኖ አንተ ያላነበብከውን ማታውቀውን ህገ መንግስት ዝም ብለህ ለአረፍተ ነገር ማሟያ ነው እንደ ህገ መንግስቱ ምትለው? ህገ መንግስቱ ኢትዮጵያ ውስጥ ስላሉ መሬቶች ምን ይላል? ንገረኝ እስኪ። እሺ እንደዛ ለምሳሌ አሁን ህገ መንግስቱ አንተ የትግራይ ነው አልክ አይደል? አንቀጽ 40 ላይ ትሄዳለህ። አንቀጽ 40 ላይ ካለ ይኸውልህ የንብረት መብት ይላል። አንቀጽ 43 ላይ የትግራይ፣ የአማራ፣ የኦሮሞ በነገራችን ላይ ኢትዮጵያ ውስጥ አንተ ከየት እንዳ ፖለቲከኞች በተለምዶ በተደጋጋሚ ሲያወሩት እውነት የመሰለ ነገር አለ። ስለ መሬት የኦሮሞ የሚባል የአማራ፣ የትግራይ፣ የስልጤ የሚባል መሬት የለም። አንተ ራስ ቲፒኤልፎች በጻፉት ህገ መንግስት ለምሳሌ አንቀጽ 40 ንዑስ አንቀጽ 3 ላይ የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። እሱ ሌላ አንቀጽ ነው ቴዲ፣ እሷ ታንብልኝ። እሺ አንተ የምታውቀውን አንቀጽ ነገር ስለ ክልሎች አመሰራረትና ስለ ክልሎች ስልጣንና ስለ ክልሎች ምናምን የሚለውን እሱን አንብብልኝ ካለህ እጅ ላይ እንትኑ እንዴ አንቀጽ ስንት ላይ 39 አይደለም 30 አለ አንቀጹ በደንብ እንትን አላልኩትም እኔ ምን የትኛው አላምብልህ አንተ የምትለው የክልሉን መስተዳደሮችና የክልሉ ወሰኖች ምናምን የሚሉ የኢትዮጵያ ወሰን አለ አይደል? ለምሳሌ ኢትዮጵያ በማን እንደትደውም አለ አይደለም? እሱ እንዲሆን ነው እንጂ የትግራይ የሚባል መሬት የለም። የኦሮሞ የሚባል መሬት የለም። የአማራ የሚባል መሬት የለም። መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው። በሌላ አባባል ትግራይ ተወረረች ወይም ደግሞ የትግራይ መሬት በወራሪ ሻዕቢያ ተያዘ ብለህ በመለከት ስታስነፋ ከሙያ ላይ የተነሳው አንድ የኦሮሞ ወጣት የእሱ መሬት ስለሆነ እኮ ነው የተዋጋልህ። አክቹዋሊ መሬቱ ቤት ስላለው ንብረት ስላለው አይደለም። ኢትዮጵያ ተነካች ብሎ ነው። ዛላንበሳ፣ ሽራሮ፣ ባድመ ተደፈሩ ሲባል አይደለም። ስለዚህ ኢትዮጵያ ከጥግ እስከ ጥግ ደሙን ያፈሰሰበት ነው። ዛሬ በተሰጠኝ የልጅነት ስልጣን ስነግርህ ማለት ነው የትግራይ የሚባል መሬት የለም። የአማራ የሚባል መሬት የለም። መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች ነው። ግን ለአስተዳደር ምቹ እንዲሆን የአወሳሰን አከላለሎች አሉ። ያ ማለት መሬቱ ያንተ ነው ማለት አይደለም። አንተ በፈለክ ትወስደዋለህ፣ በፈለክ ትሰጠኛለህ። እሺ አንተ በምትለው ነገረኝ። አንተ በምትለው ነገረኝ። እሺ እኔ የምለው ስማ ማለት አሁን ክልሎች የራሳቸው በቋንቋ በጂኦግራፊ በካልቸር ምናምን ተብሎ ክልሎች የተሰጣቸው ክልል አለ ማለት ኢትዮጵያ ማለት ለምሳሌ ኢትዮጵያ እኮ 9 ምናምን ክልል ነበሩ ወደ 10 ምናምን ክልል ያሉት የእነሱን ይሉንታ ስታገኝ ነው ኢትዮጵያ የምትባለው። የእነሱን ፍላጎት ከሌለ ኢትዮጵያ የምትባለው ነገር የለችም። እሺ ፖይንት ምንድን ነው? አሁን አንተ ቅሬታ ምንድን ነው? ቅሬታማ የውስጣችን ችግር ነው። ለሁሉ ኮዝ የሚሆነው ነው የውስጣችን ችግር። መንግስት መፍታት የሚችለውን ነገር ስለማይፈታ ነው። ኦኬ ለምሳሌ በሁለት ክልሎች መካከል ይላል ህገ መንግስቱ 61 አካባቢ ላይ የወሰን ይገባኛል ጥያቄ የተነሳ እንደሆነ በሁለት ለአስተዳደር ወሰን ምቹ ተደርጎ የተዋቀረ ክልል ላይ ለምሳሌ በአማራና በትግራይ መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ ጉዳዩ ይላል ህገ መንግስቱ። ህገ መንግስት ማለት ደርግን አሸንፎ ህግ የጻፈው የቲፒኤልኤፍ ህገ መንግስት ወይም ደግሞ የኢህአዴግ ህገ መንግስት ላይ ጉዳዩ በፌዴሬሽን ምክር ቤት ይፈታል ይላል። የኔ ጥያቄ ህገ መንግስቱን የምጠቅሰው ወይም ደግሞ ህገ መንግስቱ እንዲህ ካለ ባለፉት 27 ዓመታት በአማራና በትግራይ መካከል የወሰን ይገባኛል ጥያቄ ከተነሳ በፌዴሬሽን ምክር ቤት ለምን አልተፈታም ነበር? ለምን መፍታት ተሳናቸው? በህገ መንግስቱ መሰረት እሱ መልሰ ነው የጠየቅኝ ያለው። ቅድምም ጠይቀኝ ነበር።
እሱ የእነሱን ችግር ነው። እነሱ ካልፈቱት ጥያቄው ከኖረ ካልፈቱት የእነሱ ችግር ነው። እንውሰደው። እሺ እኔ የምልህ እነሱ ስላጠፉ አሁንም አንተ መጥተህ ልታጠፋ አትችልም ነው። ስለዚህ አሁን እንዴት ይፈታል? እነሱ የህገ መንግስቱ ፈጣሪዎች መፍታት ካቃታቸው አሁን የመጨረሻ አልገባበብኩኝ። ፌር መሆን አለብኝ። በቂ ደቂቃ ስጣለሁ ለምሳሌ እንድታስረዳኝ ነው እንጂ እንትን አይደለም። አሁን እነሱ ስላጠፉት የእነሱን ቀለል አድርገህ አለፍክ። እነሱ ስላጠፉት ይሄ አጥፋ ማለት አይደለም ማለት ሳይሆን እንዴት ነው መፈታት ያለበት ብለህ ታስባለሽ? እንዴት ይፈታ ይሄ ጉዳይ? አሁን እንዴት ይፈታ? በህገ መንግስቱ መሰረት መጀመሪያ ክልሉን ወደ ትግራይ ይመጣና ያለውን ፕሮሰስ በፌዴሬሽንም በህዝቡም ኮንፌዴሬሽንም በምናምኑም ለዛ ፕሮሰስ መፈታት ይችላል። በቃ ከዛ ውጭ ግን በጉልበት የመጣ ነገም ማንም በጉልበት ተነስቶ ነው መስሎ ኦኬ። አልገባብህም አለ 4 ደቂቃ ለተጠቀም 4 ደቂቃ እንደፈለክ አድርገህ። ስለዚህ እንደዚህ ነው እና ዞሮ የኢትዮጵያ ኮዝ ችግሩ የእንትኑን አመለካከቱ ነው ዋናው። ራሱ ሰው ራሱ አመለካከቱ ዝም ብሎ ማለት አንዳንዴ ታሪኩም ራሱ አንተ ራስህ ቅድም ኤርትራ በደርግ ጊዜ እኮ ኢትዮጵያ አካል ነበረች አልክ። በጉልበት ነው የሆነችው። ታሪኩን የምታውቀው ከሆነ ኃይለሥላሴ በፌዴሬሽኑ ያፈረሱት፣ ኃይለሥላሴ ፌዴሬሽኑ ሳፈረሱት ደርግ ተቀበለው። ደርግም በጉልበት ሲገዛው ነበር። በቃ አሁን እውነቱ ድኔ ማድረግ አይቻልም። ስለዚህ በቁጥር ላይ ተንተረስተ የሆነ ጉራ መንፋት ለማንም አይበጅም። ዋናው ሰላም የሚመጣበትን መንገድ መፈለግ ነው። ጨርሻለሁ። እኔ አሁን ለሁላችሁም ፌር የሆነ ጥያቄ ሁላችሁም ራሳችሁን ጠይቁ። የኢትዮጵያ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ የገጠርም ሆነ የከተማ መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል። ኢትዮጵያ መሬቷ በሙሉ የኢትዮጵያ ህዝቦች ብሔር ብሔረሰቦች የሁላችንም ነው። አንድ ኦሮሞ ያዋጣኛል ካለ የትም መኖር ይችላል። የጋራ መሬታችን ነው። ነገር ግን ለአከላለል እንዲመች ተደርጎ ፌዴራሊዝም ለአከላለል እንዲመች ተደርጎ ኦኬ በክልል ተዋቅረሃል እንበል። ቅድም እንዳልኳችሁ በረት አበጅተውልን እዛ ውስጥ አስገብተውናል። ይሄ አንተ ነው ያ አንተ ነው ብሎ አፋይቷል። እሺ ባለፉት 27 ዓመታት አንቀጽ 48 አንድ ላይ ደግሞ የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማማት ካልቻሉ የፌዴሬሽኑ ምክር ቤት የህዝብን አሰፋፈርና ፍላጎት መሰረት በማድረግ ይወስናል ይላል። በእርግጥ አባይ ወልዱ የትግራይ ብሔራዊ ክልላዊ መንግስት ፕሬዚዳንት በነበሩ ሰዓት የአሁኑ ተቃዋሚ አቶ ገዱ አንዳርጋቸው ፈተነዋል፣ ተስማምተናል ብለው ወልቃይት ጠገዴን ወይም ደግሞ ምዕራብ ትግራይን የትግራይ አካል እንደሆነች ወይም ደግሞ ሁለቱ ክልሎች ፈጽመዋል፣ ጨርሰዋል። ይሄን ግን የአቶ ማናቸው ገዱ አንዳርጋቸው ፕሬዚዳንት የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት በነበሩ ሰዓት ያደረጉትን ውሳኔ የአማራ ህዝብ አይቀበሉም። ይሄ ጉዳይ ላለፉት 27 ዓመታት አሁን የኢትዮጵያን ፖለቲካ ትላንት የጀመራችሁ ካልሆናችሁ በስተቀር እንደ ትኩስ ድንች ሲንከባለል የመጣ ጉዳይ ነው። ኢህአዴጎች ራሳቸው በጻፉት ህገ መንግስት ለምን ይሄን ጉዳይ ለአንዴና ለመጨረሻ ጊዜ መፍታት ተሳናቸው? በአንድ በኩል መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች ነው ይለዋል። በሌላ በኩል ይሄ መሬት እንትና ነው፣ ይሄ መሬት እንትና ነው፣ እኛ የኔ ነው የሚል ጥያቄ የተነሳ እንደሆነ እንፈታለን ይለዋል። ቅድም ወዳልኩ ቦታ ነው የሚወስዱ። ዲቫይድ ኤንድ ሩል ማለት ነው። ሆን ተብሎ ጊዜ እየጠበቀ እሳት እየተለኮሰ አንዱ ክልል ከአንዱ ክልል ጋር እንዲጋጭ ተደርጎ የተፈጠረ ክልል ነው ይሄ። በረት ውስጥ ገብተህ እንድትደባደብ ተደርጋል። ቅድም ስናገር ከኔ ጋር አብራችሁ የነበራችሁ ሰዎች ካላችሁ ማለት አሁን የምታያቸው ግጭቶች ይሄን ክልል የፈጠሩ አካላቶች ይሄን ክልል የፈጠርኩት እኔ ከሆንኩኝ ስነ ልቦናችሁን አውቃለሁ። በተለያየ ጊዜ እኮ ድንጋይና ድንጋይ ባጋጭ እኮ እሳት መለኮስ ነው። በቃ ትጋጫለህ፣ ትባላለህ። አሁን ፌር ለመሆን ጠቅላይ ሚኒስትር አብይ አህመድ ምንድን ነው ማድረግ ያለበት? እናንተስ ብትሆኑ እንደዚህ አለ ተቀባብሎ የተዘጋጀ ታይም ቦምብ የተቀበረበት ክልል አማራ ከትግራይ ጋር፣ ኦሮሞ ከሲዳማ ጋር፣ ወላይታ ከሲዳማ ጋር፣ ከምባታ ከሀዲያ ጋር፣ ስልጤ ከጉራጌ ጋር፣ ኦሮሞ ከሱማሌ ጋር እንዲጋጭ ቦምብ የተቀበረበት ክልል እዛ ከተመሰረተልህ ከተፈጠረልህ
ይሄ እንዴት ነው የምትፈታው? ይሄን ክልል የፈጠሩ ሰዎች እንደምን አንተና እነሱን ማጋጨት እንዴት ይከብዳቸዋል? ፖይንቴ ይሄን ከዚህ ነገር እንዴት ነው የምንወጣው ነው ወይ አንደኛችንን የብሔር ፖለቲካ ብቻ ሳይሆን በብሔር ስም የተዋቀሩ ክልሎች ለአንዴና ለመጨረሻ ጊዜ በእግዚአብሔር ስም መፍረስ አለባቸው። ኢትዮጵያዊ በሙሉ ለዛች ሀገር ደምቷል፣ አጥንቱን ከስክሷል። ትግራይ ላይ ሄዶ የደቡብ ልጅ ደሙን ሲያፈስልህ መሬቴ ነው ብሎ ነው። ስንት የደቡብ ወጣት እዛ ተቀብሮልሃል። ጠቅላይ ሚኒስትሩ እንኳን ምን ያህል በኢትዮጵያ እና በሻዕቢያ ጦርነት ምን ያህል ወታደር እንደሞተ እንኳን ባልተናገሩበት ጦርነት ማለት ነው። ከኦሮሞ ሄዶ እዛ ትግራይ ላይ ደሙን ሲያፈስልህ መሬቱ ስለሆነ ነው። አገሬ የተነካች መሬት የተወረረ ብሎ ነው። አሁን ኦኬ፣ አሁን ደግሞ ጦርነት ካለቀ በኋላ ደግሞ ይሄ ደግሞ መሬት የኔ ነው ካልክ ያንተ መሬት ከሆነማ ለምን ይዋጋልህ ነበር? መጀመሪያ ያንተ መሆኑን ቢያውቅ ነው። ለአንዴና ለመጨረሻ ጊዜ ትውልዱ አእምሮ ላይ የሆነ ነገር ሊሰነቀር ይገባል። በህግ እዛ ምድር ላይ መሬት የለህም ብሔር ብሔረሰብ ወይም ደግሞ ኢትዮጵያ ዝም ብለህ ትኖራለህ። ከተመቸ ሱማሌ ሄደህ ትሰራለህ፣ ከተመቸ ሞያሌ ትሰራለህ። መቀሌ ላይ ቢዝነስ አሪፍ ነው ካሉ ትሰራለህ። አንድ ትግራዋይ ሐዋሳ ላይ ቢዝነስ አሪፍ ነው ካሉት መስራት መቻል አለበት። በአምስቱም አቅጣጫ ተዘዋዙረህ በነፃነት የምሰራበትን ሀገር ነው መፍጠር ያለብን። እድሜ ልክን እኛ እንደ ድንጋይ ዘመን ሰው አንተ በረት ውስጥ ገብተህ ታይም ቦምብ ተቀብሮብሃልና አንተ የምታደርገውን ድብድብ አጀንዳ አድርጎ ፖለቲካ አድርገህ ማውራት አለብን። ከዚህ መውጣት አለብን። ማይ ፍሬንድ ሰለቸን። መሬት የለህም በቃ መሬት የለኝም ብለህ ምን እንኳን መሬት አንተም ያንተ አይደለም። ስለዚህ መሬት የኔ ነው የሚለውን ነገር እናቁምና አሁን ካለንበት ነገር ልንወጣ የምንችልበትን ነገር እናስብ። አንድ የመጀመሪያ ሀሳቤን ኢንተራፕት ባታደርገኝ አፕሪሺየት አደርጋለሁ። ቅድም በጣም ቁልፍ ጥያቄ ጠይቀሃል። ማን ከማን ጋር ለምን እንደሚዋጋ መጀመሪያ ማወቅ አለብን፣ እሱን ሳንረዳ ትንታኔ መስጠት አንችልም ብለሃል። ይህንን ከ2 ደቂቃ ባልበለጠ ልሄድበት። አንኢንተራፕትድ ፕሊዝ። ከሀገር ውስጥ በሀቅ 3 በተጨበረበረ 4 ኃይሎች አሉ እየተዋጉ ያሉ ፋኖ፣ ህወሓት፣ ብልጽግናና ኦነግ እንደ አንድ ነው የማያቸው። ለዛ ነው 3 እና 4 ልዩነቱ። መጨረሻ ላይ አንድ ስለሚሆኑም አንድም ስለሆኑ አብረውም ስለሚሰሩ ብልጽግናና ኦነግ አሉ። ብልጽግና ስትፍቀው ኦህዴድ ነው፣ በደንብ ስትፍቀው ራሱ ኦነግ ነው። ህወሓት ከፋኖ ጋር የማይታረቅ ልዩነት ያለው የታጠቀ ኃይል የተደራጀ ኃይል ነው። ፋኖም አክቲቭሊ ጦርነት ላይ ያለው አሁን ከብልጽግና ጋር ፋኖ ነው። የአማራ ክልልን ወሮ አማራን ትጥቅ አስፈታለሁ ብሎ ጦርነት ኦልሬዲ እየተካሄደ ያለው በብልጽግናና በፋኖ መካከል። ከዛ ውጪ ሱዳን ውስጥ እየተካሄደ ያለ ጦርነት አለ በአርኤስኤፍ እና በሱዳኒስ አርሚ መካከል ማለት ነው። እዚህ ጦርነት ውስጥ ኢትዮጵያ ኦልሬዲ ኢንቮልቭ ሆናለች። ከውጭ ደግሞ ከምስራቅ አፍሪካ ውጭ ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ኢንቮልቭድ ሆነዋል። ከ115 ቢሊዮን ብር በላይ የሚያወጣ ወርቅ ከምስራቅ አፍሪካ ወደ ዩናይትድ አረብ ኤሚሬትስ ሄዷል። 20 ቢሊዮን የማይሞላ መሳሪያ ወደዚህ መጥቷል። ይሄ መሳሪያ ሁሉም ታጣቂዎች ውስጥ እየተከፋፈለ ነው ያለው። ራሽያም አለችበት። የራሽያ ኢንፍሉዌንስ ብዙም ትልቅ ባይሆን በአሁን ሰዓት የዩናይትድ አረብ እና የሳውዲ አረቢያ ኢንፍሉዌንስ ግን በጣም ትልቅ ነው። ከኤርትራ ጋር የሚጀመረው ጦርነት አሁን መንገድ ላይ ያሉበት ጦርነት ኤርትራን ብቻ አይደለም ኢንቮልቭ የሚያደርገው። ኤርትራ ከግብፅ ጋር ስምምነት ፈርማለች። ግብፅን የሱዳኒስ አርሚና የሳውዲ አረቢያ በደንብ ኢንቮልቭ ያደርጉበታል። ስምምነት አላቸው። በአብይ አህመድ በኩል ደግሞ ዩናይትድ አረብ ኤሚሬትስ አለች። አርኤስኤፍን ካምፕ አሰርታ በመሳሪያ የምትደግፍ፣ በኢትዮጵያ በኩል የሱዳን ወርቅ የኢትዮጵያ ወርቅ አብሮ ተጭበርብሮ ወደ ዩናይትድ አረብ ኤሚሬትስ በቢሊየንስ እየተዘረፈ የሚወጣበት ኔትወርክ አላቸው። የኢትዮጵያ መከላከያ ሰራዊት ከላይ እስከታች ብዙ ልጆች መጥተው እዚህ በስም ዝርዝር እንዳስረዱት ቁጥጥሩ ያለው በኦሮሞማው ኃይል ስር ነው። ኢትዮጵያ የምትባለው ሀገር ሄዳ ከኤርትራ ጋር ጦርነት ብትጭር አብይ ስልጣኔ ይቆይልኛል ብሎ ያምናል። ይሄ ግን የተሳሳተ እምነት ነው።
ይህንን ጦርነት ጭሬ የናሽናል ዩኒቲ እፈጥራለሁ ብሎ ኢትዮጵያዊ ነው ሚኒሊክ? አዎ ኢትዮጵያዊ ነኝ 100%። ቤተሰቦቼ የሸዋ አማራዎች ናቸው። አማራ ነኝ። ኢትዮጵያ የምትባለው ሀገር እያልክ አታወራ። ክብር ለኢትዮጵያ። ኢትዮጵያ እያልክ አወራ። ምን ማለት ነው? ኢትዮጵያ የምትባለው ሀገር እያልክ የምታወራው? ኦኬ በአብይ ስር ያለችው ኢትዮጵያና እኔ በኔ ልብ ውስጥ ያለችው ኢትዮጵያ አንድ አይደለም። አሁን እንደዛ የሚለው አብይ የሚመራው ጦር ከኤርትራ ጋር የሚጀምረው አንድ ጊዜ ኢትዮጵያ ኦፍ ኮርስ እኔ ኢትዮጵያን አፈቅራለሁ። ይሄ ከሌላም ብትሆን ተሳስቼ ከሆነ ይቅርታ። እንደዛ ከመሰለ አንዳንድ ያመልጣል ላይ ነው፣ በዛ እናውቃለን። ግን ኤርትራውያንን እዚህ እንደ ሀገር እያከበርን በምናወራበት ሰዓት ኢትዮጵያ የምትባለው ሀገር እያልክ እያንቋሸሽ ማውራት የለብንም። ኖ ለማንቋሸሽ አይደለም። ኢትዮጵያ ጦርነት ውስጥ የምትገባው እንደ ኢትዮጵያ አይደለም፣ እንደ ኦህዴድ ነው ጦርነት ውስጥ የምትገባው። በኢትዮጵያ ስም የሚነግደው ኦህዴድ ቅድም እንደተናገርኩት ትንሽ ፋቅ ሲደረግ ራሱ ኦነግ ነው። ከሻቢያ ጋር የሚያደርገው ጦርነት የሴንትራል ፓወሩን ይሄ የናሽናል ዩኒቲ ኢትዮጵያን አንድ አድርጎ ድጋፍ ያመጣልኛል የሚል እንጂ በሀቅ ጋብዞ ሻቢያን ያስገባው ራሱ ነው። በሀቅ ወደብ ተጠቀም ለሲቪሊያን ፐርፐስ ሲባል እምቢ ያለው ራሱ ነው፣ አብይ አህመድ ነው። የኢትዮጵያን ጥቅም ከሆነ ከኢሳያስም ጋር ሰላም ተፈጥሮ ነበረ። በወደቡም ስምምነት ተጀምሮ ወደ ምጽዋ የሚወስዱት መንገዶች እንደውም እየተጠረጉ እየታደሱ ሁሉ እዛ ደረጃ ደርሰን ነበር። የሚሄድበት ጦርነት ኦህዴድ ይህንን ጦርነት ጭሮ ቀጠናዊ ጦርነት ውስጥ የሚገባው አንድ የብለድ ጎልድ እየነገደ ስለሆነ፣ ሁለት ከመጣ ጀምሮ ሰላም ቢመጣ በዲሞክራሲ ህዝቡ እንደማይፈልገው ስላወቀ ይሄ ወገንተኝነቱን ምንም ቢፋቅ እንዳወራው ኢትዮጵያዊ ሳይሆን በተግባር ህዝቡን የሚያፈናቅል የሚያጫርስ የሚያጋድል ስለሆነ በምንም ዲሞክራሲያዊ መንገድ ስልጣን ላይ እንደማይቆይ ስላመነ በክራይሲስ ውስጥ ስልጣን ላይ ለመቆየት እየሞከረ ነው። የህዝብ ድጋፍ አገኛለሁ ብሎ ከኤርትራ ጋር ከሌላ ሀገር ጋር ጦርነት ሊጀምር ነው። ይሄ ጦርነት ግን ይዞት የሚመጣው ብዙ ሀገሮች አሉ። ኤርትራ ብቻዋን አትቆም በዚህ ጦርነት። የሱዳኒስ አርሚ ለአርኤስኤፍ በሚደረገው ድጋፍ ኢትዮጵያ ውስጥ ጥቃት ሊፈጥር ይችላል። በዚህ ደግሞ ከፍተኛውን ዋጋ የሚከፍለው የአየር ድብደባው የሚደርስበት የሰሜኑ አካል ነው። አሁን ቅድም የጠየቀኝ ጥያቄ ለምንድን ነው ሰሜኑ ላይ ያልከው ስትል፣ ይሄ ሪጂናል ዋሩ የሚካሄደው ሰሜኑ ላይ ነው። አብዛኛው በአማራ ክልል፣ በአፋር ክልል፣ በትግራይ ክልል ውስጥ ነው። ከኤርትራ ጋር ጦርነት ቢደረግ የሚወድመው ይሄ ነው። የኤርትራ ጀቶች መጥተው የሚደበድቡት የዚህ አካባቢ ኤርፖርቶችን መከላከያ ሰራዊቱ የሚጠቀማቸው የአየር ፓወሩን በአየር ይደበድባሉ። በጀት የሚተኩሱትም ከዚህ ክልል ያለፈ አይሄድም። ኦሮሚያ አይደለም ከኤርትራ በሚተኮሱ መሳሪያዎች የሚመታው አማራና አፋር፣ ትግራይ ነው። ህወሓቶች አላያንስ ቢፈጥሩ ራሳቸውን ለማዳን ነው። ብልጽግና ግን እንደ ህፃን ልጅ ጦርነት ከየቦታው እየጫረ ዲፕሎማሲውን በክህደት እያፈረሰ የሚያመጣው ነገር ቅድም ቅድስት እንደደነፋችው ኒውክሌር የታጠቀ እንደሚመስላት አይደለም። የኢትዮጵያ ህዝብ ከፍተኛ ዋጋ ይከፍልበታል። የአማራ ህዝብ አክቲቭሊ ጦርነት ውስጥ ያለው አሁን የአማራ ህዝብና የሱዳን ህዝብ ነው። ይህንን እንዳትረሱ። እኛ ላይ ከዚህ የባሰ የሚመጣብን ነገር የለም። ሌሎቻችሁ ግን የጦርነት ተካፋይ ትሆናላችሁ። ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ደግሞ ለነሱ የጥቅም ጦርነት ነው። በዚህ ጦርነት የኤርትራ ህዝብ ዋጋ አይከፍልም? በጦርነት ከተጀመረ ከፍተኛ ዋጋ ይከፍላል የኤርትራ ህዝብ። የኤርትራ ህዝብ ግን ጦርነቱን ኤርትራ ውስጥ እስኪደርስ የሚያደርገው አይመስለኝም። ሻቢያም የሚፈልገው ጦርነቱ እንዲካሄድ ሰሜኑ ላይ ነው። ትግራይ፣ አማራና አፋርም ወንድሜ አሁን እኮ ጦርነት እኮ አሁን እኮ ዝም ብለህ ምሽግ እየቆፈርክ ቦታ መሬት እያስክ አይደለም። አሁን እኮ ልክ ፖስታ በአድራሻ እንደምትልከው አዲስ አበባ ሆነ የምትልከው ነው። እንደዛ ወይ አዲስ አበባ ሆነ ወይ ሰማይ ነው። ቴክኖሎጂ የ20 ቢሊዮን መሳሪያ ሲመጣ ይወለ ሻቢያ ድሮኖች አሉት፣ ጀቶች አሉት፣ ሱዳን ድሮኖች አሉት፣ ጀቶች አሉት። አርኤስኤፍ ራሱ ከዩሮፒያን ጀቶችን በዩኤኢ በኩል የገዛበት ኮንትራክት ፐብሊክሊ መገኘት ይችላል። ከዩሮፕ የመሳሪያ ዝውውር ስላለ የሚወድመው ግን ሰሜኑ ነው። አብይ ይህን ጦርነት የሚፈልገውም ለዛ ነው። እሺ በነገራችን አድማጮቻችን ከኛ በላይ ስማርቶች ናቸው። አንዳንዶቻችሁ ምን መለያ ቀይራችሁ ብትገቡ በአረፍተ ነገራችሁ ማለት ሳት እያላችሁ የሚያዳልጣችሁ ቃላቶች አሉ። ያ አሉ እሱ
ማን የተናገርኩ እንደሆነ አላውቅም፣ ግን ሰው አረፍተ ነገርን ሰምቶ ቃላት አጣጣልህን ሰምቶ የልብ ትርታህን ሰምቶ ነብር ዥንጉርጉርነቱን ኢትዮጵያዊነቱን ሊተው አይችልም ይላል እግዚአብሔር ቃል። ምን ብትናገሩ የልብ ትርታ ይታወቃል፣ እንተዋወቃለን እርስ በርስ። ስለዚህ ወይ ትወናውን በደንብ ተውኑት፣ ወይ እንደዚህ በመሃል ላይ ስሜቱ ስትገቡ የሚያዳልጣችሁ ሰዎች ካሏቸው ደግሞ ጥንቃቄ ያስፈልገዋል። ምንድን ነው እሱ? ማሳየነኝ ኤርትራዊ ከሆንክ የምትለኝ ቤት ውስጥ የኢትዮጵያ ባንዲራ በመጽሐፍ ቅዱስ ወይንም ሌላ ቦታ ደግሞ ይሄ ደግሞ ይኸውልህ ፊትን አሳየን እስኪ፣ ፊትን አሳየን። ፊቴን ማሳየት አልፈልግም በዚህ ጉዳይ። ችግር የለውም። ምን ችግር አለው ታዲያ? እኔን ኤርትራዊ ከሆነ የምትለኝ ባንዲራ በመጨረሻው ዘመን ሁሉም የኢትዮጵያን ባንዲራ ወይም ኢትዮጵያ ነኝ ብሎ ሊመጣ ይችላል። በመናቃለን መሆንን እኮ እየወነጀንኩኝ አይደለም። እኔ በነገራችን ላይ መሆኑን እየወነጀንኩኝ አይደለም። ኤርትራውያን በዚህ ደረጃ ከረቀቁ ልታደንቃቸው ነው የሚገባው። ቅድም እኮ ከኔ ጋር አብራችሁ የነበራችሁ ሰዎች እኔም አንድ ኤርትራዊ በሆን ከዚህ የተለየ አላደርግልህም እኮ አልተኛልህም። ወልቤ ግድግዳ ላይ በሰቀለ ምናምን እኮ አይደለም እሱ ለብሰህ ልትነቀሰውም ትችላለህ። እሱ ፖይንቱ እሱ አይደለም። ስንት ኤርትራውያኖች ናቸው ሀገር ወዳዶቹ የኢትዮጵያን ባንዲራ ቤታቸው ውስጥ የሚሰቅሉት? አናውቅም። ምናልባትም ኢትዮጵያውያን የሚሰበስቡት ከማን እንደሚመጣ እናውቃለን። ከብልጽግናና ከህወሓት ነው ይሄ አኪዜሽን። እኔ ውጭ ሀገር ነው ያደግኩት። አማርኛዬ ራሴን ማንበብና መጻፍ አንድ እድል ነው መሰጠህ ወንድሜ። እንድታወራ ከፈቀድኩልህ በቃ ጀስት አውርተሃል። አንተ ያንተን ሰምተናል። የኔን ሀሳብ ነው መሰጠህ። ሌላ ነገር እኮ የለውም። አሁን ያለው መኖሪያ ቤትህ ይሁን ሬስቶራንት ውስጥ ይሁን ምንም የምናውቀው ነገር የለም። ጀስት ግድግዳ ላይ አረንጓዴ ቢጫ ቀይ ያሳየን ሰዋት ግድግዳ ላይ ስላሳየን ኢትዮጵያዊ ነህ ማለት ነው። አይ ዶንት ኖ። አሁን እኮ ይሄ እኮ ማስረጃ አይሆንም እኮ። ወይኔ ቆይ ምኒልክ ችግር የለውም። ይሄ እኮ ማስረጃ ኢትዮጵያ ልትሆንም ላትሆንም እኮ ትችላለህ። ችግር የለውም እኮ እንዴ። ግን ብዙ አይነት መላምቶች ላስቀምጥ ይችላል። ጓደኛ ቤት ሄደ ሊሆን ይችላል። ገርል ፍሬንድ ቤት ሄደው ሊሆን ይችላል። ቆይ አንዴ ሚውት እንትና አቴንሽናችን እንዳይበርታ አደረገ። ፖይንቱ ምንድን ነው? ኢቨን ኤርትራዊ ብትሆን እኮ ምንም ችግር የለውም። ኢትዮጵያዊ ነኝ ብለህ የኢትዮጵያ ፖለቲካ ውስጥ ብትገባ እኮ ጀግናን እኔ ያደንቅሃለሁ። ችግር የለም። ኢትዮጵያዊ ነኝ በቃ። ይሄ ለድቤት መቅረብ። ቆይ ግን ክርክሩ ምንድን ነው? አንዴ ሚውት ታደርጋለህ። እኔ እኮ አንተ ለምን እንደዚህ ሆንክ እኮ አላልኩም። ምን ሆነሃል አንተ? ስለ ኢትዮጵያ ስታወራ ግን ኢትዮጵያን አክብረህ ማውራት ግዴታ ነው። ኢትዮጵያን አክብረህ አታወራም፣ አትምጣ እዚህ ቤት። ኢትዮጵያ የምትባለው ሀገር ልትለኝ አትችልም። እዚህ እኔ ባለበት ቦታ ላይ ኢትዮጵያዊ ከሆንክ ኢትዮጵያን አክብረህ እንደ ሀገር ነው ማውራት ያለብህ። ኤርትራውያን አክብረን አንድ እያወራን ያለ ነው። የምትደባደበው 4 ኪሎ ብቻ የምትወዳትን ሀገር ለማስተዳደር ነው አይደል? እንዴት ነው እየናካት የምታወራው? እሱ ነው አስተካክል ያልኩ እንጂ እኔ እንትኑን አይደለም። እሺ ከምኒልክ ፋኖ በኋላ ወደ ሳሚ እንሄዳለን። ቴንክ ዩ ቴዲ። ሶ ከረንትሊ ሰላም እንዴት ሊመጣ ይችላል በሚለው ላይ የተወሰኑ ሀሳቦች ልስጥና በድርድር የተገኙ ሰላሞችን ማጽናት መቻል አለብን። ሶ ዋናው ፕሪቶሪያ የሚባል አግሪመንት ሳውዝ አፍሪካ ላይ የተፈረመ አለ በዓለም አቀፍ ተቋማቶች ፊት ለፊት። ሶ ህወሓት እውነት ለሰላም የሚሰራ የትግራይን ህዝብ ሰላም የሚፈልግ ድርጅት ከሆነ እነኛን በአግሪመንቶች ስር የተዘረዘሩት ነጥቦችን መጠበቅ መቻል አለበት። የመጀመሪያው ትጥቅን ማውረድ ነው። እሱን ነገር ላይ በደንብ መስራት አለበት ብዬ አስባለሁ። ስቲል ያው ለሰላም የሚፈልግ ከሆነ ከኤርትራ ጋር ደግሞ በተያያዘ ለድርድር መቀመጥ መቻል አለባቸው በአሰብና በቀይ ባህር ጉዳይ ላይ ምንም ማለት ነው። ምክንያቱም ኢትዮጵያ የባህር በር እንደሚያስፈልጋት ነው የዓለም መንግስታትም የተለያዩ የዓለም መንግስታት ያመኑበት ሁኔታ ነው ያለው። ይሄ ላይ አጉል የምቀኝነት ፖለቲካ ካልሆነ በስተቀረ ለኢትዮጵያ የባህር በር አልሰጥም ብሎ እንትን ማለቱ በአጠቃላይ በዓለም አቀፍ ደረጃ እንትን የሚላት ነገር ነው የሚሆነው። አሁን የሚጎሰመውን የጦርነት ነጋሪት ትተው
ከኢትዮጵያ ጋር እንዴት አብረን በሰላም መስራት እንችላለን፣ ሰጥቶ በመቀበል በሚያስችል ደረጃ እንዴት አብረን በሰላም መስራት እንችላለን የሚለውን ነገር እሱ ላይ ቢሰሩ ፎከስ አድርገው ቢሰሩ ጥሩ ነው ብዬ አስባለሁ። ምክንያቱም ጦርነት ለማንም አይጠቅምም። ደግሞ በፉከራ አይደለም ጦርነት በፉከራና በዛቻ ሳይሆን ስትራቴጂ ነው። ጦርነት ፕላን ነው። ጦርነት ኢኮኖሚ ነው ራሱ። ከኢትዮጵያ ጋር እንዋጋለን ቢሉ መቼም ማሸነፍ አይችሉም፣ ያውቁታል እነሱ ራሱ። ስለዚህ የመንጠልጠል ነገር ነው እየሰሩ ያሉት አሁን ላይ። የኢትዮጵያን ተቃዋሚዎች እየደገፉ ትንኮሳ ነው የያዙት እንጂ ሻዕቢያ ደፍሮ ኢትዮጵያን የሚዋጋበት አቅምም የለው፣ ከኢትዮጵያ ጋር ተዋግቶ አሸንፎ የማያውቅም በታሪክ። ስለዚህ ኢሳያስ አፈወርቂ ለሰላም እጁ መዘርጋት አለበት። ከምስራቅ አፍሪካን የማተራመስ ቀጠናውና የማተራመስ ታሪኩ ወጥቶ ለሰላም አንድ ስቴፕ መራመድ መቻል አለበት ብዬ አስባለሁ። እና ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ትጥቃቸውን ማስቀመጥ መቻል አለባቸው። ምክንያቱም አሁን ኢትዮጵያ ውስጥ የተለያዩ ኦፕሽን አለ። ሀገራዊ ምክክር ኮሚሽን አለ። በሰላማዊ መንገድ ህጋዊ ፖለቲካ ፓርቲ አስቀምጦ መንቀሳቀስ ይቻላል። ሁልጊዜ ትጥቅ ትግል ብቻ አይደለም ኦፕሽን። በውጭ ኃይሎች መጋለብ ብቻ አይደለም ኦፕሽን። የመንግስት ስልጣን የሚፈልግ ከሆነ ሰላማዊ ፖለቲካ መድረክ ተጠቅሞ መታገል፣ እሱንም እንደ አንድ ኦፕሽን ቢመለከቱት የሚል ሀሳብ አለኝ። ኦኬ፣ ታፕታፕ እያደረጋችሁ ቴሌግራም ላይ ጥያቄ አስቀምጬላችኋለሁ። መጨረሻ ላይ ስማችሁን በክብር እየጠራው መልሶቻችሁን ወይም ደግሞ የእናንተን ሀሳብ የማነብ ይሆናል። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዜና ምንጽፈው በዚያ ነው። ላይቭ ስገባ አጀንዳዎችን ማሰፍረው በዛ ነው። ቴዲ ቴንክ ዩ ብራዘር። አሁን ስለ ኢትዮጵያ ጉዳይ ብዙ አላወራም፣ ግን ስለ ቅድስትና ስለ ሳሚ ላውራ። ስለ ሳቢያ ብዙ ነው የተናገሩት፣ ግን እስካሁን ድረስ አልመጡም። ለምን አትመጡም? ጃስት ስታርት ዘ ዋር። አየህ፣ ወንድ ከሆነ ሁሌ ወንድ ይጀምራል። ሻቢያ ምንም አይመጣም፣ ሻቢያ እንደዚህ ነው፣ ሻቢያ እንደዚህ ነው። ኦኬ፣ ምጣና አየንህ እኮ እንደሚሳም አየንህ እኮ ስትመጣ እኮ ማርከ ገድልን ብዙ ነገር ነው እኮ ያደግ ነው። ለምን አትመጣም ታዲያ? ሁሌ መፎከር፣ በቃ ሁሌ ሽለላ። ምጣ። እኛ ኤርትራውያን ናቸው። አሁን አየህ ቴዲ ብዙ ጥሩ ነገር ነው የሚያወራው። አይዊሽ ሁሉ ኢትዮጵያው እንደ ቴዲ ቢሆን ኑሮ ጥሩ ነበር። በቃ ጥሩ ኑሮ አለ። ስለ ኢትዮጵያው ናቸው ግን እናንተ እነ ሳሚ እነ ቅድስት ሻቢያ እንደዚህ ነው፣ ሻቢያ እንደዚህ ነው፣ ኤርትራ እንደዚህ ነው። ኦኬ፣ ታዲያ ምጡና መክሩ። ሁሌ በቃ ፉከራ፣ ሁሌ በቃ ሽለላ ምናምን። ቴዲ ብራዘር ቴንክ ዩ ማን። ግን እኔ አንድ ነገር ልናገር። ሁሌ ስለ ሻቢያ አንድ ሰው ሳወራ ወይ የሆነ መጥፎ ነገር ሳወራ ከፈለክ ምጣና ሞክር። እሺ ብራዘር ቴንክ ዩ ቴዲ ቴንክ ዩ ሚሃችን ከልብ እናመሰግናለን። እሺ ወንድሜ፣ እሺ ቴንክ ዩ ሚሃችን ከልብ እናመሰግናለን። እሺ ወንድሜ፣ እሺ ኤርትራዊ ነው። እንደ አንድ ኤርትራዊ መጥቶ በሀገሩ ጉዳይ ላይ በክብር ሀሳቡን ስለሰጠን እናመሰግናለን። በክብር እንሸኘዋለን። ነገም ኤርትራን በሚመለከት ጉዳይ ላይ መጥቶ ከኢትዮጵያውያን ጋር ፋይት ያደርጋል። ወሬ አይደለም። መምጣት ካለብን ነው እያለ ያለው። እኔ ደግሞ የምለው እነዚህ ሁለት ወገኖች ላይደባደቡ የሚችሉበት መንገድ ካለ እንዴት ነው? ምሁራኖች፣ የሃይማኖት ሰዎች፣ ባለሀብቶች የመፍትሄ ሀሳብ ካላችሁ ወዲህ ነው። ይህም እንመጣለን ይላል። ያምኑ እያለ ነው ያለው። መጨረሻ ላይ ከንፈራችንን ከመምጠጥ ከመጸጸት በፊት የጦርነት ኤክስፒሪየንስ አለን እኛ። ደም የመቃባት ልምድ ያለን ህዝቦች ነን። ላንዋጋ የምንችልበት ወይም ደግሞ ላይታኮሱ የሚችሉበት መንገድ ሊኖር የሚችል መፍትሄ ሀሳብ ካላችሁ እሱንም ብንሰማ የሚል እምነት አለኝ። ከልብ አመሰግናለሁ። ከሜ ቀጥሎ የሚሄደው ወደ ሶራ ነው። ሶራችን እሺ ቴሌ አመሰግናለሁ።
አሁን ሜይ ካወራው ሀሳብ በነሳ ሜይ እርግጠኛ ነኝ ያኔ ጦርነቱ ላይ ያለ ሰው አይመስለኝም። ጦርነት ላይ ያለ ሰው እንደዚህ አያወራም። ጦርነት እንደዚህ ጓጉቶ አይጠብቅም ብዬ ነው የማምነው። በእርግጠኝነት በዛ ሰዓት ጦርነቱ ላይ የተሳተፈ ሰው አይደለም። የጦርነትንም አውዳሚነት የጦርነትንም ክፋት አያውቅም እንጂ በእንደዚህ አይነት ልክ ጦርነትን ፈልጎ የሚያወራ ሰው እኔ አይቼ አላውቅም። ኑልን ምናምን ማለት ይሄ እኮ የሰፈር የግሩፕ ጸብ አይደለም። የሆነ 05 ቀበሌ ከ06 ቀበሌ የሚደባደበው ጦርነት አይደለም። በጣም ትልቅ ጦርነት ነው የሚሆነው። በጣም ችግር እኮ ነው። ኧረ ወንድሜ የፎኮር ናችሁ። እንደዚህ የለም፣ እንደዚህ አይቻልም። እዚህ ቤት ይሄ ከኢትዮጵያም ከኤርትራም ፓርላማ የበለጠ ቤት ነው። በስነስርዓት ነው የምናወራው። ይህ ስንት ውጣ ለሚዩት አድርገን። እሺ ቀጥል ሶራችን እና ኖርማሊ እንደ ቀላል ነገር ባናየው አሪፍ ነው። ቅድም ነገሩ በደንብ ይህን የተናገራቸው ነገሮች ነበሩ። እኛ ኦነግና ፋኖን ቲፒኤልኤፍን ይዘን አዲስ አበባ ገብተን ከዛ በኋላ እንደፈለጉ እንዲሆን እንለቃቸዋለሁ ምናምን ብለዋል። ይህንን እያወቁ እና እየሰሙ የሚገቡ የፋኖ ወይም የቲፒኤልኤፍ ደጋፊዎች ናቸው የሚያሳዝኑኝ። ልክ እንደ ሚኒሊክ ፋኖ አይነት ማለት ነው። በኢትዮጵያዊነታቸው የማያምኑ በኢትዮጵያዊነት ስሜታቸው የሞተባቸው ኖርማሊ በበታችነት ስሜት የተያዙና የኢትዮጵያ መከላከያ በአንድ ብሔር ስም ጠቅልለው ለመክተት የሚሞክሩ የሆነ የማይሆን ሀሳብ ይዘው የሚንቀሳቀሱ ኃይሎች ናቸው ለነዚህ ለኤርትራውያኖች እና ለሻዕቢያ መንግስት ሌላ አይነት ክፍተት እየፈጠሩት ያሉት እንጂ የኤርትራ መንግስት አቅሙን ያውቃል፣ ልኩን ያውቃል፣ ጥጉን ይዟል። እነዚህ ሰዎች የኤርትራ መንግስት ለመላላክ ፈቃደኛ ባይሆኑና ለኤርትራ መንግስት ባይሰግዱ እንደዚህ አይነት ነገር አይመጣም። ኤርትራም ቢሆን ከግብፅ ባላት ድጋፍና ግፊት ነው እንጂ አቅሟን ይዛ ከኢትዮጵያ ጋር ቀጥታ መታ የመነጋገር የመዋጋት አቅም የላትም። ግን መፍትሄው በሚለው ጉዳይ ነው። መፍትሄው አሁንም ቁጭ ብሎ መነጋገር ነው። ባለፈው መንግስት የጻፈው ደብዳቤ አለ፣ እነሱ የሰጡትን መልስ አለ። መልሱ እንግዲህ የሆነ በደፈናው ወይ እምቢ አይደለም ወይ እሺ አይደለም የማፌዝ ነገር ነው የሚያስኬዱት ነገሮች እንጂ ከሉዓላዊ ግዛቶች ከኢትዮጵያ መውጣት በአሰብ ጉዳይ መደራደር ያሉትን ነገሮች ማቅረብ ነው የሚሻለው። ያ ነው የሚያዋጣው እንጂ እንደ ጦርነትን ወደ ሌላ ነገር መግባት እንደተባለው ኤርትራ በጣም ብዙ አደጋ ይደርስባታል። ከኢትዮጵያ በላይ የምትጎዳው ኤርትራ ነች። ወጣቱ እኮ ሄዶ አልቋል እኮ። የሰው ኃይል እንኳን እንደዚህ ብሎ መልምሎ እንኳን ለማስገባት የሚችለው ነገር የለም። እሱ የተማመነው ዛሬ የቲፒኤልኤፍ ኃይልን የፋኖን ኃይሎች ተማምኖ ሊሆን ይችላል። ጦርነቱንም ኢትዮጵያ መሬት ላይ ለማድረግ ነው እየገፋ ያለው። አሁን እኮ ቅድም የጠቀስከው የክሪቲካል ትሬት መግለጫም እኮ የሚያሳየው እስከ መቀሌ ድረስ የገቡ የኤርትራ ወታደሮች አሉ ነው የተባለ ያለው። ያንን የሚያደርገው ጦርነቱ በትግራይ ክልል በኢትዮጵያውያን ልጆች እንዲያልቅ ነው የሚፈልገው። ዋጋ ማስከፈል የሚፈልገው ኢትዮጵያንና ኢትዮጵያን ነው። ኢትዮጵያ በተራዘመ ጦርነት ውስጥ የልማት እቅዶቿ ሁሉ እንዲሰናከሉና መስመሯ እንድትሰጥ ነው የሚፈልጉት። ፋይናሊ የሚመጣው ነገር መጨረሻ ላይ የሚሆነው ነገር ኢትዮጵያ ከዚህ በፊት እንደተባለው የመጨረሻ ሆኖ ኤርትራ ወደማይቀርበው አካሄድ ትሄዳለች። ወደማይቀለበሰው የማይመለስ ሽንፈት ተሸናንፋ ትቀመጣለች። ሌላ ነገር የለም። ቲፒኤልኤፍም እንደዛው። ያ እንዳይሆን ግን መጀመሪያ አሁንም እንደተባለው መነጋገሩ፣ ቁጭ ብሎ መፍትሄ መፈለጉ ይሻላል። የተለያዩ ሀገራትም ጥረት እያደረጉ ነው። ያንን አሸማጋይነት ተጠቅመው ወደ መስመር ቢገባ የተሻለ ነው። ልክ ሰዎች እንደሚሉት ኑልን ናልን ምናምን እየተባባሉ ይሄ የጦርነትን ጉዳት ካለማወቅ የሚመጣ ነው ብዬ ነው የማስበው። ለህዝብ አለማሰብ ነው። ለህዝቡ የሚያስብ ሰው እንደዚህ አይነት የጦርነት ጥሩምባ አይነፋም። ነገሮችን ቀስ ብሎ ማየት ነው። ቅድምም ብሏል መንግስት ለሰላም ፍላጎት የለም፣ በኮሜርሻል ወደብም ተጠቀም ተብሎ ለመጠቀም ፈቃደኛ አልሆነ የሚል ነገር ተነስቶ ነበረ። የኢትዮጵያ መንግስት እኮ ከአሰብ እስከ ኢትዮጵያ የሚያደርስ አስፓልት ገንብቶ የመርከብ ምናምን ማስተካከያ ክሬኖችን ከሌላ ሀገር ተውሶ አምጥቶ እምቢ ያለው እኮ የኢሳያስ መንግስት እኮ ነው። የኢሳያስ መንግስት አላማው ኢትዮጵያ ወደዛ አካባቢ እንዳትመጣ ነው እንጂ በኮሜርሻል እንዳትጠቀም ምናምን አይደለም ፍላጎቱ። ወደ ባህር የምትመጣበትን መንገድ ብቻ መዝጋትና መዝጋት ነው ሀሳቡ። ለዛም ነው ከሶማሌላንድ ጋር ኢትዮጵያ እኮ ሰላም ስትፈጥር ኦኬ
ሰላም ስትፈጥር ስምምነት ስታረቅ የተቃወመች እኮ ኤርትራ ነች። ቀደምም ብየዋለሁ። ይህንን ነገር የሚያደርጉት ኢትዮጵያ ወደዛኛው መስመር እንዳትሄድ እድገት እንድታገኝ ስለማይፈልጉ ነው። ያደገች ኢትዮጵያ ማየት ስለማይፈልግ ብቻ ነው ኢሳያስ አፈወርቂ እንደዚህ አይነት እርምጃ የሚወስደው። የውስጥ ጉዳያችሁን ሳትጨርሱ ወደ ሌላ ነገር ትመጣላችሁ የተባለው እንደተባለው እነሱ ጣልቃ መግባት ሲያቆሙ ሁሉ ነገር ይስተካከላል ብዬ ነው የማምነው። አመሰግናለሁ ቴዲ። ቴንክ ዩ ሶራ